ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል የአውሮፓ ቻምፒየንስ ሊግ የ16ቱ የጥሎ ማለፍ ጨዋታዎች ትላንትና ምሽት በተደረጉ አራት መርሃ ግብሮች ቀጥለው ተደርገዋል። ቱርክ ላይ ጋላታሳራይ ከሊቨርፑል፣ እንዲሁ ጣሊያን ላይ አታላንታ ከጀርመኑ ክለብ ባየር ሚኒክ ጋር፣ ስፔን ላይ ኤር ዋንዳ ሜትሮፖሊታኖ ላይ አትሌቲኮ ማድሪድ ከቶትንሃም፣ ከዛ ውጭ ደግሞ ሴንት ጄምስስ ፓርክ እንግሊዝ ላይ ኒውካስል ከባርሴሎና ትላንትና መርሃ ግብራቸውን አድርገዋል። የትላንትናዎቹን ጨዋታዎች አያይዘን በርከት ያሉ ጉዳዮችን እናነሳለን። ዛሬም የሚጠበቁ የአውሮፓ ቻምፒየንስ ሊግ ጨዋታዎች ይጠበቃሉ። ከነዚህ መካከል ጀርመን ላይ ባይ አሬና ላይ የሚደረገው የባየር ሌቨርኩዘን እና የአርሰናል ጨዋታ፣ ከዛ ውጭ ደግሞ በፈረንሳይ ፓርክ ደስ ፕሪንስ ፓሪስ ሰን ዠርሜን ከቼልሲ፣ እንዲሁ ሪያል ማድሪድ በኤል ስታዲዮ ሳንቲያጎ ቤርናቢው ከማንቸስተር ሲቲ ጋር የሚያደርጓቸው ጨዋታዎች ዛሬ የሚጠበቁ ናቸው። የእነዚህን የጨዋታ ውጤት ግምቶቻቸውን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። እነዚህንና ሌሎችም ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳሳን እኛ ቆይታን ከእናንተ ጋር እናደርጋለን። ቪዲዮአችንን ሁላችሁም ላይክ እያደረጋችሁ እኛን እያበረታታችሁ እንድትጀምሩት በአክብሮት ነው የምንጋብዛችሁ። ሀሳብ አስተያየቶቻችሁንም ኮሜንት ላይ ጻፉልን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ትላንትናም ቀጥለው ተደርገዋል። ከነዚህ መካከል ሐዋሳ ከተማ ትላንትና ድል ቀንቶታል። ሐዋሳ ከተማ ከመቀሌ ሰባ እንደርታ ጋር ነበር ጨዋታውን ያደረገው። በኢትዮጵያ ፕሪሚየር ሊግ በትላንትናው ዕለት በተደረገው ጨዋታ ሐዋሳ ከተማ 1-0 በሆነ ውጤት ጨዋታውን ማሸነፍ ችሏል። ሽመልስ በቀለም ብቸኛውን የሐዋሳ ከተማ ጎልም ያስቆጠረው ተጫዋች ነው። ሐዋሳ ከተማ ማሸነፉን ተከትሎ ከመሪው ሲዳማ ቡና ጋር ያለውን የነጥብ ልዩነትም ወደ 2 ማጥበብ የቻለበትን አጋጣሚ ጭምር ተመልክተናል። ትልቅ ፉክክርንም እየተመለከትን ነው በእነዚህ ሁለት ቡድኖች መካከል በሚደረጉ ጨዋታዎች። በሌላ ጨዋታ አርባ ምንጭ ከተማ አዳማ ከተማን 2-0 በሆነ ውጤት ማሸነፍ ችሏል። ለአርባ ምንጭ ከተማ ግቦቹን ጄሮም ፊሊፕ እና አብዱራህማን ሙሐመድ ናቸው ማስቆጠር የቻሉት። በዚህም ሐዋሳ ከተማ 40 ነጥቦችን ሰብስበው ሁለተኛ ደረጃ ላይ ተቀምጧል። ትላንትና ሽንፈት የገጠመው አዳማ ከተማ በ33 ነጥቦች 7ኛ ነው። እንዲሁ ደግሞ መቀሌ ሰባ እንደርታ በ22 ነጥቦች 19ኛ ደረጃ ሲቀመጥ፣ ትናንትና ድል የቀናው አርባ ምንጭ ከተማ በ19 ነጥቦች ደግሞ 20ኛ ደረጃ ላይ የተቀመጠ ቡድን ነው። ሌላኛው የሀገር ውስጥ መረጃችን የምናደርገው የኢትዮጵያ ብሔራዊ ቡድንን የተመለከተ መረጃ ነው። ዋሊያዎቹ ጨዋታቸውን የሚያደርጉበት ቀንና ቦታ ይፋ ተደርጓል። የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታውን ከሳኦ ቶሜና ፕሪንሲፔ ጋር እንደሚያደርግና መርሃ ግብሩ ደግሞ ይፋ እንደተደረገለት የምናስታውሰው ጉዳይ ነው። በዚህ መሰረት ግን የሳኦ ቶሜ ብሔራዊ ቡድን የሜዳ ላይ ጨዋታውን ሞሮኮ ላይ እንደሚያደርግ ነው ይፋ የተደረገው። የኢትዮጵያ ብሔራዊ ቡድን በአንጻሩ የሜዳ ላይ ጨዋታውን ለጥቂት ጊዜያትም ቢሆን በጊዜያዊነት ድሬዳዋ ስቴዲየም ፍቃድ እንዳገኘም የሚታወስ ጉዳይ ነውና በድሬዳዋ ነው የሜዳ ላይ ጨዋታውን የሚያደርገው። በዚህ መሰረትም የመጀመሪያው ጨዋታ መጋቢት 18 ቀን 2018 ዓ.ም ሞሮኮ አልአብዲ ስቴዲየም ላይ ምሽት 1 ሰዓት ላይ ከሳኦ ቶሜና ፕሪንሲፔ ጋር የመጀመሪያውን ጨዋታ እንደሚያደርጉ፣ ከዛ ውጪ የመልስ ጨዋታው ደግሞ መጋቢት 22 ከ4 ቀናት በኋላ 2018 ዓ.ም ላይ ድሬዳዋ ስቴዲየም ላይ ቀን 10 ሰዓት ላይ እንደሚደረግ ነው የኢትዮጵያ እግር ኳስ ፌዴሬሽን መረጃውን ይፋ ያደረገው። የአውሮፓ ቻምፒየንስ ሊግ የ16ቱ ዙር እንግዲህ የጥሎ ማለፍ ጨዋታዎች ትላንትና በአራት መርሃ ግብሮች ቀጥለው ተደርገዋል። ሲጠበቁ የነበሩ ጨዋታዎች ናቸው ትላንትና ምሽት ላይ የተደረጉት። በራምስ ፓርክ ቱርክ ላይ የተደረገው ጨዋታ ጋላታሳራይን ከሊቨርፑል ጋር ያገናኘው ምሽት 2 ሰዓት ከ45 እና ቀደም ብሎ የተጀመረው ጨዋታ ነው። ጋላታሳራይ ከሊቨርፑል ጋር ትላንትና ጨዋታቸውን ያደርገዋል። እንደምታስታውሱት በምድቡ ጨዋታ ላይም እንዲሁ ሁለቱ ቡድኖች እርስ በርስ ተገናኝተው ጋላታሳራይ 1-0 በሆነ ውጤት በተለይ በፍጹም ቅጣት ምት ኳስና መረብን አገናኝተው ቪክተር ኦስሜን መሪ አድርጓቸውና አሸናፊ አድርጓቸው እንደነበር እናስታውሳለን። ትላንትና ለሁለተኛ ጊዜ ነው በዚህ ውድድር ላይ የተገናኙት። የደርሶ መልስ ጨዋታ እንደሆነ ይታወቃል። ትላንትና በቱርክ ደግሞ በራምስ ፓርክ የመጀመሪያው ጨዋታ ተደርጓል። የጋላታሳራይ ተጫዋቾች ከጨዋታው በፊት ከሊቨርፑል ጋር በተያዘም በርከት ያሉ ሀሳቦችን አንስተዋል። በተለይ ከድልድሉ ጋር በተያዘም ሊቨርፑል ባይደርሳቸው እንደሚመርጡ ቪክተር ኦሲሜንን ጨምሮ
ሌሎችም ትልልቅ የሚባሉ ተጫዋቾች ጭምር ሲናገሩ እንደነበር እናስታውሳለን። ነገር ግን ምድብ ድልድሉ ላይ ጋላታሳራይን ከሊቨርፑል ጋር ከደረሰ በኋላ ግን እንግዲህ ጨዋታውን ለማሸነፍ እንደሚጥሩ አሰልጣኙ ኦካን ቡራክን ጨምሮ ሌሎችም ተጫዋቾች ሲናገሩ እንደነበር ነው የሰማነው። ትናንትና ቱርክ ላይ እጅግ አስደናቂ ድባብ በነበረበት ራምስ ፓርክ ጨዋታው ተደርጓል። ደጋፊዎች ሜዳውን እጅግ አስገራሚ አድርገውታል። በተለይ ለሊቨርፑልም ተጫዋቾች በጣም ከባድ ምሽትን እንዲሆንባቸውም ጭምር እንዳደረጉባቸውን የተገለጸው። በጨዋታው ከመጀመሩ በፊት ግን ከተፈጠሩት እውነቶች መካከል አንደኛው የጋላታሳራይ ደጋፊዎች ቪክተር ኦስሜንን ያሞካሹበት መንገድና እንዲሁ ደግሞ የተለያዩ ባነሮችንም ጭምር ለቪክተር ኦስሜን ያሰሩበት መንገድ ነው። ይህ ተጫዋች ከናፖሊ ነው ወደ ጋላታሳራይ ያመራውና በጋላታሳራይ በተለይ መጀመሪያ ላይ በውሰት ነበር ቆይታን ያደረገው። ነገር ግን በውሰት ቆይታው ላይ ደጋፊዎች የሰጡት ፍቅር እዛው በቱርክ በጋላታሳራይ እንዲቆየም እንዳደረገው ትልቁ ምክንያትም እንደነበር ይነገራል። በርከት ያሉ ታላላቅ የአውሮፓ ክለቦች እየፈለጉት እንዲሁም ከሳዑዲ አረቢያም በጣም ትልልቅ ገንዘቦች ጥያቄዎች ቀርበውለት የነበረ ቢሆንም የጋላታሳራይ ደጋፊዎች ፍቅር ግን እዛው እንዲቆይ አድርጎታል። ትላንትናም ያንን ነገር ነው በትክክል ያሳዩት። በናፖሊ በጣሊያን በነበረበት ጊዜም የስኩዴቶ ዋንጫን ቢያመጣላቸውም ነገር ግን በመጨረሻው የውድድር ዓመቱ ላይ በተለይ ደግሞ መሳለቂያም አድርገውት እንደነበር ጭምር እናስታውሳለን። የሰጡት ክብር እጅግ በጣም ዝቅ ያለ እንደነበር ነው የምናስታውሰው። አሁን ግን በቱርክ ያንን በጣም ትልቅ ድጋፍ እንዳገኘ ትላንትናም ተመልክተናል። የጋላታሳራይ ደጋፊዎችን ከልብ አድርጌ ያመሰግናለሁ ብለዋል ቪክተር ኦስሜን ከጨዋታው በኋላ ሲናገር። የጋላታሳራይ ደጋፊዎች በትላንትናው ጨዋታ በልጅነቱ እናቱን ላጣው ቪክተር ኦስሜን ያላቸውን ድጋፍ የሚያሳይ ምስልን ነው ያስመለከቱት። ደጋፊዎቹ ከምስሉ ጋር እኛ ቤተሰብ ነን፣ ቤተሰብ ደግሞ ሁሉ ነገር ነው የሚል ጽሑፍንም አስነብበዋል። ኦስሜን በበኩሉ ደጋፊዎች ያሳዩትን ቤተሰባዊነት ሲመለከትም ስሜቱን መቆጣጠር ተስኖት ጭምር ሲያነባ ተመልክተነዋል። ከትላንትናው ጨዋታ ላይ ከጨዋታው በኋላ ስለ ሁነቱ የተናገረው ኦስሜን የጋላታሳራይ ደጋፊዎችን ማመስገን እፈልጋለሁ ሲል ነው አክብሮቱን የገለጸላቸው። ሜዳ ላይ ለነሱ ያለኝን መስጠት ፈልጋለሁ፣ እነሱ ደስተኛን ማድረግ ነው የምፈልገው፣ እዚህ ከመጣው ጀምሮ ደስተኛ ሆኛለሁ ሲልም ቪክተር ኦስሜን ይናገራል። አክሎም እናቴን ያጣዋት ገና በልጅነት እድሜ ነው፣ ያ ደግሞ ለኔ ትልቅ ነገር፣ እዚህ በጋላታሳራይ አንድ ቤተሰብ እንዳገኝም ጭምር እንደ ቤተሰብም እንደሆን ጭምር አግዞኛል ሲልም ጭምር የተናገረው እናቱን በ3 ዓመቱ አካባቢ እንዳጣት ይነገራልና ከዛ በኋላ ግን የሰጡኝ ፍቅር ግን ይለያል የጋላታሳራይ ደጋፊዎች ሲልም ጭምር ነው ቪክተር ኦስሜን የተናገረው። ወደ ጨዋታው እንመለስ። ትላንትና ወደ ቱርክ አቅንቶ ከጋላታሳራይ ጋር የተጫወተው ሊቨርፑል የቻምፒየንስ ሊግ የጥሎ ማለፍ የመጀመሪያውን ዙር ጨዋታ 1-0 በሆነ ውጤት ተሸንፏል። ሊቨርፑል ማሪዮ ላሚና ብቸኛውን የጋላታሳራይ ብቸኛ ጎልም ያስቆጠረው ተጫዋች ነው። ቪክተር ኦስሜን ደግሞ አመቻችቶ ያቀበለለት ተጫዋች እንደሆነ ተመልክተናል። ሊቨርፑል በዚህ ዓመት ከጋላታሳራይ ጋር ያደረጋቸውን 2 የአውሮፓ ቻምፒየንስ ሊግ ጨዋታዎችን ሁለቱንም የተሸነፈበትን ሁለቱንም በተመሳሳይ 1-0 በሆነ ውጤት የተሸነፈበት ውጤት ሆኖ ነው የተመዘገበው። እንግዲህ ትናንትናው ጨዋታ ለሊቨርፑል እጅግ በጣም ወሳኝ ነበር። በተለይ ዘንድሮ በተወዳጁ የእንግሊዝ ፕሪሚየር ሊግ ላይ ያን ያክል ጠንካራ የውድድር ዓመትን እያሳለፉ አይገኝም ሊቨርፑሎችና አሁን ላይ ያላቸው አማራጭ በእንግሊዝ ፕሪሚየር ሊግ ቶፕ 4 ውስጥ ማጠናቀቅና በሚወዳደሩባቸው 2 ውድድሮች ማለትም በአውሮፓ ቻምፒየንስ ሊግ እና በኤፍኤ ካፕ ዋንጫ ለማምጣት መታገል እንደሆነ በተደጋጋሚ ጊዜ ተጫዋቾቹም ሲገልጹ እንደነበር እናስታውሳለን እና ያኛውን የመጀመሪያውን ዙር ጨዋታ ግን ትላንትና በሽንፈት ደምድመዋል። እርግጥ ነው የመልስ ጨዋታ አለው። ፍሎሪያን ቨርትስም ከጨዋታው በኋላ ገና አላበቃም፣ የመልስ ጨዋታ ላይ እንገናኛለን ሲልም ጭምር ተናግሯል። የመልስ ጨዋታም ሳምንት እንደሚደረግ ነው የተረጋገጠው። ትላንትናው ጨዋታ ላይ የጋላታሳራይ በርከት ያሉ ተጫዋቾች ቪክተር ኦስሜንን ጨምሮ ምናልባት ቢጫ ካርድ ቢመለከቱ የሚቀጥለው ጨዋታ ሊያልፋቸው እንደሚችል በርካቶች ሲገለጹ የነበሩ ተጫዋቾች ነበሩ። ከነዚህ መካከል አንደኛው የተከላካይ ስፍራ ተጫዋች የነበረው በቀደሞ በቶተንሃም ቤት የምናውቀው ዳቪንሰን ሳንቼዝ በመጨረሻው ደቂቃ ላይ በተመለከተው ቢጫ ካርድ ምክንያት የመልሱ ጨዋታ በቅጣት ምክንያት የሚያልፈው ተጫዋች ነው። የሁለቱ ክለቦች የመልስ ጨዋታ ቀጣይ ሳምንት ሮብ በአንፊልድ ስቴዲየም ይደረጋል። ሊቨርፑል በቀጣይ የፕሪሚየር ሊግ መርሃ ግብሩን እሁድ ከቶትንሃም ጋር ያደርግና ነው ሮብ ደግሞ በአውሮፓ ቻምፒየንስ ሊግ ከጋላታሳራይ ጋር ወሳኝ የሚባለውን የመልስ ጨዋታ ውጤቱንም ለመቀልበስ ጭምር እንግዲህ ድሉን የሚያገኝበትን ጨዋታ ሳምንት የሚያደርገው። እንደ ፈጣሪ ፍቃድ ሩብ ፍጻሜ እንገባለን ብለዋል ኦካን ቡራክ ናቸው ይህንን ሀሳብ የሰጡት። የጋላታሳራይ አሰልጣኝ ኦካን ቡራክ ከዚህ በፊት ሊቨርፑልን ያሸነፍነው በእድል እንዳልሆነ ደግመን አሳይተናቸዋል። በዚህ ዓመት ሊቨርፑልን 2 ጊዜ አሸንፈነዋል ያሉት አሰልጣኙም የመጀመሪያው ድል በእድል አለመሆኑን ዛሬ ደግመን አሳይተናቸዋል። አክለውም ሲናገሩ እንደ ፈጣሪ ፍቃድ ሊቨርፑልን ጥለን ሩብ ፍጻሜውን እንገባለን ሲሉ ነው
ያላቸውንም እምነት ጭምር የተናገሩት። አንፊልድ ላይ የሚደረገው የመልስ ጨዋታ በዚህ የተለየ እንደሚሆን የገለጹት አሰልጣኙ ደጋፊዎቻችን ባይገኙም በጥሩ ሁኔታ ግን እንከውነዋለን ሲሉ ጭምር የተናገሩት። በተለይ ጋላታሳራይ ደጋፊዎች በሊቨርፑል ጨዋታ ላይ ስቴዲየም እንዳይገቡ እገዳ እንደተጣለባቸው የምናስታውሰው ጉዳይ ነው። አሰልጣኝ አርኔ ስሎትም ስለ እድሎችን አለመጠቀም ስለሚሰማቸው ቅሬታ ተናግረዋል። ያለነው በዚህ ሁኔታ ውስጥ ነው፣ ለዚህም ኃላፊነቱ የኔ ነው። በዚህ የውድድር ዘመን ለአብዛኛው ጊዜ ኳስን ወደ ተጋጣሚ የግብ ክልል ወይም ፋይናል ሰርድ ማድረስና የተሻለ ነገርም እናገኛለን ወደምንልባቸው አጋጣሚዎችን መውሰድ ላይ ትልቅ ፈተናን እየገጠመን ነው። ነገር ግን ጎል ለማስቆጠር በቂ እድሎችን ዛሬም ፈጥረን ነበር፣ አንድ ጎልም ማስቆጥረን ነበር፣ ነገር ግን በቪኤአር ተሰርዞብናል ሲልም ጭምር የተናገረው አሰልጣኝ አርኔ ስሎት ነው። ይህንን ሀሳብ የሰጠው ሪያ ግራቨንበርች እኛ ራሳችን ላይ ከባድ ያደረግነው ጨዋታውን ወይም ደግሞ እኛ ራሳችንን ከባድ ያደረግነው ራሳችን ላይ ብለዋል። ከመጀመሪያው ደቂቃ ጀምሮ ጥሩ ጨዋታ አልተጫወትንም፣ ጎል ማግባት እንችል ነበር ብዬ አስባለሁ። በመጀመሪያዎቹ 10 ደቂቃዎች ውስጥ 4 የጎል እድሎችን አግኝተን ነበር፣ ነገር ግን ልንጠቀምባቸው አልቻለም ሲልም ጭምር ይናገራል ሪያ ግራቨንበርች። አሰልጣኝ አርነ ስሎት ይቀጥላሉ። ከ10 እስከ 15 ደቂቃዎች በኋላ ጎል ለማስቆጠር በርካታ እድሎች ነበሩን። በወቅቱ መምራት እንጠብቅ ነበር፣ ነገር ግን እነሱ የመጀመሪያውን ማጥቃት ላይ ወደ ቆመ ኳስ ጎልነት አስቀየሩት። ባለፈው ጊዜ በፍጹም ቅጣት ምት ፔናልቲ ነበር ያስቆጠሩት፣ አሁን ደግሞ ከቆመ ኳስ ከሴት ፒስ ጎል ተቆጥሮብናል ሲልም ነው አሰልጣኝ አርነ ስሎት የተናገረው። እነሱ እድል ሲያገኙ በህይወታቸው ውስጥ የመጨረሻው እድል እንደሆነ አድርገው ነው ወደ ጎልነት የሚሞክሩት። እኛ ግን አንዳንድ ጊዜ 10 ተጨማሪ እድሎች እንደሚያስፈልጉን አድርገን አስበን ነው የምንሞክረው። ከዚህ ትምህርት መማር አለብን ሲልም ጭምር አሰልጣኝ አርነ ስሎት ተናግረዋል። ለእኛ በሜዳው ላይ ለመጫወት ከባድ ነበር። በሜዳው ላይ ስለነበረው ሌላኛው አካል ስለ ዳኛው ደግሞ ጨዋታውን ለመምራት ከባድ ሆኗል። ስለዚህም በሚቀጥለው ሳምንት በአንፊልድ ተመሳሳይ ድባብ መፍጠር እንደምንችልም ተስፋ አደርጋለሁ ሲልም ጭምር ነው አሰልጣኝ አርነ ስሎት ከትላንትናው ጨዋታ በኋላ ሀሳቡን የሰጠው። ሊቨርፑል በአጠቃላይ ጨዋታውን 1-0 በሆነ ውጤት ተሸንፏል። ትላንትና በራምስ ፓርክ ቱርክ ላይ ከጋላታሳራይ ጋር ያደረገውን ጨዋታ ሌሎች 3 ያክል መርሃ ግብሮችም እንዲሁ ቀጥለው ተደርገዋል። ከእነዚህ መካከል አትሌቲኮ ማድሪድ በኤር ዋንዳ ሜትሮፖሊታኖ አሬና ከቶትንሃም ጋር ትላንትና ጨዋታቸውን አድርገው ነበር። ይህም ጨዋታ በጉጉት የሚጠበቅ አይነት መርሃ ግብር ነበር። የተለያዩ ክስተቶች እዚህ ጨዋታ ላይ ተፈጥረዋል። ከእነዚህ መካከል ግብ ጠባቂውን በ17ኛው ደቂቃ ላይ የቀየሩበትን አጋጣሚ ጭምር ተመልክተናል። አሰልጣኝ ኢጎር ቱዶር ትላንትና በቋሚነት አንቶኒዮ ኪኒስኪን ነበር በቋሚነት ያሰለፉት። በዚህ የውድድር ዓመት ጉሌርሞ ቪካሪዮ በተደጋጋሚ በሰራቸው ጥፋቶች ምክንያት የተለያዩ ወቀሳዎች ሲቀርብበት እንደነበር ጭምር እናስታውሳለን። ይህንን በማስመልከት ይመስላል አሰልጣኝ ኢጎር ቱዶር በትላንትናው ጨዋታ ላይ ጉሌርሞ ቪካሪዮን ተጠባባቂ ወንበር ላይ በማስቀመጥ አንቶኒዮ ኪኒስኪን በቋሚ አስተላለፍ ውስጥ ያካተቱት። ነገር ግን እጅግ በጣም ትልቅ ዋጋ ነው ያስከፈላቸው። ቶተንሃምን በግብ ጠባቂው ጥሩ የሆነ ጅምርን አላደረገም። አንቶኒዮ ኪኒስኪ ግብ ጠባቂው እንግዲህ ገና በመጀመሪያዎቹ ደቂቃዎች ነው ተቀይሮ እንዲወጣ የተደረገው። የሰራቸው 2 ስህተቶች ወደ ግብነት ተቀይረዋል። በ15 ደቂቃዎች ደግሞ 3 ጎሎች ተቆጥረውበታል አንቶኒዮ ኪኒስኪ እና በዚህ ምክንያትም በ17ኛው ደቂቃ በጉሌርሞ ቪካሪዮ ተቀይሮ እንዲወጣ የተገደደበትን አጋጣሚ ጭምር ነው የተመለከትነው። የቶትንሃም ቀውስ አሁንም እንደቀጠለ ነው። ዳቪድ ደኪያ ግን ለዚህ ለቶትንሃም ግብ ጠባቂ አንቶኒዮ ኪኒስኪ ድጋፉን ሰጥቶታል። ግብ ጠባቂ የነበረ ካልሆነ በስተቀር ማንም ሰው በዚህ ቦታ መጫወት ምን ያክል ከባድ እንደሆነ ሊረዳ አይችልም። አንገትን ቀና አድርግ፣ እንደገና ትመለሳለህ ሲልም ጭምር ነው ዳቪድ ዳኪያ የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ለአንቶኒዮ ኪኒስኪ መልእክቱን ያጋራውና ቀና አድርገህ አንገትህን መጓዝ ይኖርብሃል፣ ለቀጣዩ ጨዋታዎችም መዘጋጀት ይኖርብሃል፣ አንገትህን የምደፋበት ጊዜ አይደለም፣ ይሄ ቦታ በጣም ከባድ እንደሆነ የምናውቀው እኛ ግብ ጠባቂዎች ብቻ ነን ሲል ነው ዳቪድ ደኪያ ሀሳቡን የሰጠው። የቶትንሃም ቀውስ ግን አሁንም እንደቀጠለ ነው የሚገኘው። በተወዳጁ የእንግሊዝ ፕሪምየር ሊግ ለወራጅ ቀጠናው ላይ በጣም ከጫፍ የደረሰ ቡድን እንደሆነ ይታወቃል። በ1 ነጥብ ልዩነት ብቻ ነው ከወራጅ ቀጠናው ከፍ ብሎ የተቀመጠውና እጅግ አስቸጋሪ ጊዜን እያሳለፈ ነው። በአውሮፓ ቻምፒየንስ ሊግ በምድብ ጨዋታዎች ላይ ጥሩ ጊዜያቶችን አሳልፎ የነበረ ቢሆንም አሁን ላይ ግን በአውሮፓ ቻምፒየንስ ሊግም ቢሆን በ16ቱ የጥሎ ማለፍ ከአትሌቲኮ ማድሪድ ጋር ባደረገው ጨዋታ በሰፊ የጎል ልዩነት ነው የተሸነፈው። 5-2 በሆነ ውጤት ተሸንፈዋል። ሊዮሬንቴ፣ አንቷን ግሪዝማን፣ ሁሊያን አልቫሬዝ እና ሊ ኖርማንድ ግቦቹን ያስቆጠሩ ተጫዋቾች ናቸው። ሁሊያን አልቫሬዝ 2 ጎሎችን ነው ትናንትና ማስቆጠር የቻለው ለቶተንሃም። ፔድሮ ፖሮ እና ዶሚኒክ ሶላንኬ ኳስና መረብን ማገናኘት ቢችሉም ቡድናቸውን ግን ከሽንፈት መታደግ አልቻሉም። የመልሱ ጨዋታ ደግሞ ሳምንት
በቶትንሃም ሆትስፐርስ ስቴዲየም ዕለተ ረቡዕ ላይ የሚደረግ ይሆናል። አትሌቲኮ ማድሪድና ቶትንሃም በመልሱ ጨዋታ የሚያደርጉት ጨዋታ ይጠበቃል። የቶትንሃም አሰልጣኝ የሆኑት ኢጎር ቱዶር ሲናገሩ እኛ ይህንን ጨዋታ ስለማሸነፍ ሳይሆን በፕሪሚየር ሊግ ለመትረፍ ነው ትልቁ ዓላማችን ሲሉ ጭምር ተናግረዋል። ነገር ግን ይህንን ስናገር ግን የአውሮፓ ቻምፒየንስ ሊጉን ችላ እንለዋለን ማለት አይደለም። በአውሮፓ ቻምፒየንስ ሊግም ትልቅ ውጤት ለማምጣት እንሞክራለን ሲልም ጭምር ነው የተናገሩት። የትላንትናው ጨዋታ ግን እጅግ አስከፊ ሽንፈት ሆኖ ነው የተጠናቀቀው። ለቶትንሃምም ለግብ ጠባቂው አንቶኒ ክኒስኪም በጣም ከባድ ምሽት ሆኖ ነው የትላንትናው ጨዋታ የተጠናቀቀው። ሌላኛው ጣሊያን ላይ አታላንታም ከባየር ሚኒክ ጋር ያደረጉት ጨዋታም ትላንትና ሲጠበቅ የነበረ ጨዋታ ነው። በቤርጋሞ የተደረገ መርሃ ግብር ነው። አታላንታ በሜዳውና በደጋፊ ፊት በባየር ሚኒክ በሰፊ የጎል ልዩነት ተሸንፈዋል። 6-1 በሆነ ውጤት ነው ባየር ሚኒክ ጨዋታውን ማሸነፍ የቻለው። ባየር ሚኒኮች እንግዲህ ለዚህ ዋንጫ በትልቁ ከሚገመቱ ቡድኖች መካከል አንደኛው እንደሆነ ይታወቃል። በምድብ ጨዋታዎች ላይ ከአርሰናል በመቀጠል ሁለተኛ ደረጃን ይዘው ነበር ያጠናቀቁት። በውድድሩ ላይም ደግሞ የተሸነፉት አንድ ጨዋታ ብቻ ነው። እሱም በአርሰናል የተሸነፉበት መርሃ ግብር ካልሆነ በስተቀር ዘንድሮ በቻምፒየንስ ሊግም በሊጋቸው በጀርመን ቡንደስሊጋም በጣም ጠንካራ ቡድን መሆኑን በተደጋጋሚ እያሳየን ይገኛል። ባየር ሚኒክና ትላንትና ከሜዳው ውጪ ወደ ጣሊያን ቤርጋሞ አቅንተው ነው አታላንታን 6-1 በሆነ ሰፊ ውጤትም ማሸነፍ የቻለው። ስታንስቲች፣ ሚኬል ኦሊሴ፣ ሰርጂ ናብሪ፣ ኒኮላ ጃክሰን እና ጀማል ሙሲየላ ግቦቹን ያስቆጠሩ ተጫዋቾች ናቸው ለባየር ሚኒክ። ፓሳሊች የመጨረሻው ደቂቃ አካባቢ ላይ ጎል አስቆጥሮ ለአታላንታ አንድ ጎል ማስቆጠር ቢችልላቸውም ነገር ግን የማለፍ እድላቸው እጅግ በጣም ጠባብ ነው። በተለይ ባየር ሚኒክ በቀጣይ በሜዳው አሊያንዝ አሬና ነው ጨዋታውን የሚያደርገው። እርግጥ ነው ማይክል ኦሊሴም ቢሆን ጆሹዋ ኪሚችም ቢሆን በቅጣት ምክንያት በቀጣዮቹ ጨዋታዎች ላይ አይኖሩም። የትናንትናውን ጨዋታ በተለይ ለማሸነፍ በጣም ማረጋገጣቸውን ተከትሎ ለማለፍም እጅጉን በትልቁ ማረጋገጣቸውን ተከትሎ በቀጣዮቹ ጨዋታዎች ላይ የማይሰለፉበት አጋጣሚዎች ቢጫ ካርድ በመመልከታቸው ምክንያትም ተመልክተናልና እነዚህ ተጫዋቾችም በቀጣይ ጨዋታ ባንመለከታቸውም ባየር ሚኒክ ግን በሰፊ የጎል ልዩነት ማሸነፉን ተከትሎ ወደ ቀጣዩ ዙር ያልፋል ተብሎ ነው የሚታሰበው። ሌላኛው ኒውካስል ዩናይትድ እና ባርሰሎና ያደረጉት ተጠባቂው ጨዋታ ትላንትና በሴንት ጄምስስ ፓርክ ተደርጓል። በሴንት ጄምስስ ፓርክ በተደረገው የኒውካስል ዩናይትድ እና የባርሴሎና ጨዋታ ሁለቱ ቡድኖች ሳይሸናነፉ ጨዋታቸውን 1-1 በሆናቸው ውጤት ነው ያጠናቀቁት። የመልሱ ጨዋታ በሳምንት በካምፕኑ ይደረጋል፣ በጉጉትም ይጠበቃል። ሃርቬ ባርነስ ለኒውካስል ዩናይትድ ትላንትና ቀዳሚውን ጎል ማስቆጠር የቻለ ተጫዋች ነው። ላሚን ያማል ደግሞ የባርሴሎናን ጎል በፍጹም ቅጣት ምት ማስቆጠር ችሏል። ሳምንት ጨዋታው በካምፕኑ ይደረጋል። ይህም ደግሞ ለኒውካስል ዩናይትድ እጅግ በጣም አስቸጋሪ ይሆንባቸዋል ተብሎ ይታሰባል። ምክንያቱም ባርሴሎና በካምፕኑ በቅርብ ባደረጋቸው ጨዋታዎች ላይ ሽንፈት ያልገጠመው ቡድን ነው። አቻ እንኳን ያልወጣ ቡድን እንደሆነ ጭምር ተመልክተናልና በሜዳው የሚያደርገው ጨዋታ ላይ በጣም ጠንካራ እንደሆነ በትክክል አሳይቷል። ስለዚህም ደግሞ ይሄኛው ጨዋታ በትልቅ ጉጉት እንዲጠበቅ ያደርገዋል ተብሎ ይታሰባል። ላሚን ያማል ለባርሴሎና ባደረጋቸው የመጨረሻ 13 ጨዋታዎች ላይ በርከት ያሉ የግብ ተሳትፎችን አድርጓል። ከኒውካስል ዩናይትድ ጋር ትላንትና ጎል አስቆጥሯል። ከዛ በፊት ከአትሌቲክ ቤልባው ጋር ጎል አስቆጥሯል። ከአትሌቲኮ ማድሪድ ጋር አሲስት አድርጓል። ከቪያሪያል ጋር ሃትሪክ ሰርቷል። ከሌቫንቴ ጋር አሲስት አድርጓል። ከማዮርካ ጋር ጎል አስቆጥሯል። ከዲፖርቲቮ አላቬስ ጋር ጎል አስቆጥሯል። ከኤልቼ ጋር ጎል፣ ከኮፐንሃቨን ጋር ጎልና አሲስት፣ ከሪያል ኦቪዬዶ ጋር ጎል፣ ከሪያል ሶሴዳድ ጋር አሲስት እና ከሬሲንግ ሳንታንዴር ጋር ጎል ማስቆጠር ችሏል። ባለፉት 13 ጨዋታዎች በእያንዳንዱ ጨዋታ የጎል አስተዋጽኦችን ማድረግ የቻለ አይነት ተጫዋች እንደሆነ ተመልክተናል። ነገር ግን በዚህ ጨዋታ ላይ የጨዋታው ኮከብ የተባለው የኒውካስል ዩናይትዱ ሃርቬ ባርንስ ነው። ነገር ግን ላሚን ያማልም ባለፉት ጨዋታዎች ላይ በኮንሲስተንሲ በርከት ያሉ ትልልቅ ነገሮችን እያሳየ እንደሚገኝ ጭምር ነው ቁጥሮቹ የሚያሳዩትና በጣም ጥሩ ጊዜን በባርሴሎና ባለፉት ጊዜያት እያሳለፈ እንደሚገኝ ነው መረጃዎች የወጡት። የትላንትና የጨዋታ ውጤቶችን እዚህ ጋር ገታ እናድርግና ደግሞ ዛሬ የሚደረጉ ጨዋታዎችን እንመልከት። ዛሬ በጣም በጉጉት የሚጠበቁ ጨዋታዎች ናቸው። በአውሮፓ ቻምፒየንስ ሊግ 16ቱ ጥሎ ማለፍ ዙር ላይ የሚደረጉት ዛሬም 4 ጨዋታዎች ቀጥለው ይደረጋሉ ልክ እንደ ትላንትና ሁሉ። ዛሬም አንድ መርሃ ግብር ምሽት 2 ሰዓት ከ45 ላይ፣ ሌሎቹ ጨዋታዎች ደግሞ ልክ ምሽት 5 ሰዓት ሲል የሚደረጉ መርሃ ግብሮች ናቸው። ጀርመን ላይ ባየር ሌቨርኩዘን ከአርሰናል ጋር የሚያደርጉት ጨዋታ ልክ ምሽት 2 ሰዓት ከ45 ሲል የሚደረግ መርሃ ግብር እንደሆነ ነው ዘገባዎች እያሳዩ የሚገኙት። እነዚህ ሁለት ቡድኖች የሚያደርጉት ጨዋታ በርካቶች በጉጉት ይጠብቁታል። በአርሰናል በኩል ሁለት ተጫዋቾች የቀድሞ ቡድናቸውን ነው የሚገጥሙት። ካይ ሃቨርትስ ወደ ቼልሲ ከማምራቱ በፊት የጀርመኑ ክለብ ባየር ሌቨርኩዘን ተጫዋች እንደነበር እናስታውሳለን። ከዛ ውጭ ደግሞ በውሰት አሁንም በአርሰናል ቤት እየተጫወተ የሚገኝ የባየር ሌቨርኩዘን ተጫዋች አለ። ፒዮሮ ሂንካፒየም
በውሰት ነው የመጣው። ነገር ግን በቋሚነት ለማስፈረም ደግሞ ጥረቶችን እያደረጉ እንዳለ ይታወቃል። አርሰናሎች የቋሚነት ስምምነት ለማድረግም ከጫፍ ደርሰዋል። ነገር ግን ንብረትነቱ የባየር ሌቨርኩዘን ተጫዋች እንደሆነ ይታወቃል። ሁለቱ ቡድኖች በጀርመን ቡንደስሊጋ እና በእንግሊዝ ፕሪምየር ሊግ የሚሳተፉ ቡድኖች ናቸውና በየሊጎቻቸው የተለያየ አይነት ደረጃ ላይ ነው የሚገኙት። ለምሳሌ ያክል የጀርመኑ ክለብ ባየር ሌቨርኩዘን በሀገሪቱ ሊግ ወይም በጀርመን ቡንደስሊጋ ላይ ጥሩ የሚባል የውድድር ዓመትን እያሳለፈ አይገኝም። በተለይ ባለፉት ጥቂት ዓመታት በሻቪ አሎንዞ ስር እያመጣቸው ከነበሩ ውጤቶች አንጻር ዘንድሮ እርግጥ ነው በጣም በርከት ያሉ ወሳኝ ተጫዋቾቻቸውን አጥተዋል። በሊቨርፑል ቤት እንኳን የምንመለከታቸው እነ ጀረሚ ፍሪምፖንግ ከዛ በተጨማሪ ደግሞ ፍሎሪያን ቬርትስም ጭምር ከክለቡ እንደወጡ እናውቃለን። እንዲሁ ጆናታን ታህ ወደ ባየር ሚኒክ ማምራቱን የምናስታውሰው ነው። ፒዮሮ ሂንካፒ አርሰናል ቤት የምንመለከተው ተጫዋችም እንዲሁም ግራኒት ዣካ ሰንደርላንድ ቤት ያመራ ሌላኛው ተጫዋች እንደሆነ ይታወቃል። እነ ቪክተር ቦኒፌስ ጭምር በርከት ያሉ ተጫዋች እነ አሚን አድሊ ቦርንመዝ የሚጫወት ተጫዋች ነው። አሁን በርከት ያሉ ወሳኝ የሚባሉ የቡድኑ ተጫዋቾችን እንዳጣ ይታወቃል ባየር ሌቨርኩዘን። በዛ ምክንያት የውጤት ማጣቶች እየተከሰቱበት እንደሆነ በርካቶች ያነሳሉ። 44 ነጥቦችን ሰብስበው ስድስተኛ ደረጃ ላይ ነው የተቀመጠው። ከሊጉ መሪ ባየር ሚኒክ በ22 ነጥቦች ዝቅ ብሎ ነው ስድስተኛ ደረጃ ላይ የተቀመጠውና በሊጉ የምናውቀውን አይነት በቅርብ ዓመታት በተለይ ሻምፒዮን የነበረበት የውድድር ዓመትን በቅርብ እናስታውሳለን እና ከዛ ለየት ባለ መልኩ ነው ዘንድሮ እየተመለከትን የምንገኘው። በአንጻሩ አርሰናል ዋንጫ ለማሸነፍ በትልቁ እየገፋ ያለበት ወይም ደግሞ ለዋንጫ በጣም እጅጉን እየቀረበበት የሚገኝ አይነት ሲዝን ላይ ነው የምንመለከተው። ለአራት ዋንጫዎች እየተፋለመ ይገኛል። በአራቱም የዋንጫ ውድድሮች ላይ ደግሞ ጥሩ ጉዞዎችን እያደረገ የሚገኝ አይነት ቡድን ነው። በዚህ መሰረት ደግሞ አርሰናል ዘንድሮ በጣም ጠንካራ ቡድን መሆኑን እያሳየ ምንም እንኳን በአጨዋወት ሲስተሙ ላይ አንዳንዶች ትችቶቻቸውን ቢሰነዝሩም ነገር ግን አርሰናል በውጤት ረገድ አሁንም ጠንካራ ሆኖ መቀጠሉን እያሳየ ይገኛል። ባደረጋቸው በርከት ያሉ ጨዋታዎች የተሸነፈው እስካሁን 3 ያክል መርሃ ግብሮችን ብቻ መሆኑን ስንመለከት ደግሞ ምን ያክል ጠንካራ ቡድን እንዳለው በርካቶች ያምናሉና የዛሬው ጨዋታም ከባየር ሌቨርኩዘን ጋር የሚደረገው መርሃ ግብር እጅግ በርካቶች በጉጉት የሚጠብቁት ጨዋታ ሆኗል። ይህ ጨዋታ የመጀመሪያው ዙር መርሃ ግብር ነው። የመልሱ ጨዋታ ኤምሬትስ ስቴዲየም ላይ ይደረጋል። ዛሬ ምሽት 2 ሰዓት ከ45 ግን ባይ አሬና ላይ ይህ መርሃ ግብር 30210 ደጋፊዎችን በሚይዘው ስቴዲየም ይደረጋል ተብሎ ነው የሚታሰበው። እነዚህ ሁለት ቡድኖች የእርስ በርስ ግንኙነቶቻቸውን ከተመለከትን ለመጨረሻ ጊዜ የተገናኙት 2024 ላይ ነበር። እነዚህ ሁለት ቡድኖች እርስ በርስ የተገናኙት ያኔ አርሰናል ባየር ሌቨርኩዘንን 4-1 በሆነ ውጤት አሸንፎት እንደነበር እናስታውሳለን። ያኔም የተገናኙበት መርሃ ግብር ላይ። ከዛ ውጭ ግን እነዚህ ሁለት ቡድኖች ግን በአውሮፓ ቻምፒየንስ ሊግ ለመጨረሻ ጊዜ የተገናኙት የዛሬ 24 ዓመት ነው። 2002 የውድድር ዓመት ላይ ነበር የተገናኙት። አርሰናል የመጀመሪያውን ጨዋታ በሜዳው ያደረገውን መርሃ ግብር 4-1 በሆነ ውጤት አሸነፈም። ከዛ ውጭ ደግሞ ወደ ጀርመን አቅንቶ ያደረገውን መርሃ ግብር ደግሞ 1-1 ማጠናቀቁን እናስታውሳለን። ከረጅም ጊዜያቶች በኋላ ነው በአውሮፓ ቻምፒየንስ ሊግ በድጋሚ ዛሬ ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር የሚያሳየው። በአርሰናል በኩል ሚኬል ሜሪኖ እና ማርቲን ኦዴጋርድ በጉዳት ምክንያት በዛሬው ጨዋታ ላይ እንደማይኖሩ ነው የተረጋገጠው። ከዛ ውጭ ግን ሪካርዶ ካላፊዮሪ እና ዊሊያም ሳሊባ ትላንትና በልምምድ ሜዳ ላይ ታይተዋል የሚሉ መረጃዎች ናቸው እየወጡ የሚገኙት። ስለዚህ በዛሬው ጨዋታ ላይ የመሰለፍ እድል ይኖራቸዋል ተብሎ ይታሰባል። በተለይ በተከላካይ ስፍራ ላይ የምናውቀው ዊሊያም ሳሊባ ባለፉት 2 ጨዋታዎች ላይ ለአርሰናል ግልጋሎቱን አልሰጠም በፕሪሚየር ሊግ ጨዋታና ከዛ ውጭ ደግሞ በኤፍኤ ካፕ በሳምንቱ አጋማሽ በተደረጉ መርሃ ግብሮች ላይም ለቡድኑ ግልጋሎት እንዳልሰጠም የምናስታውሰው ነው። ዛሬ ጀርመን ላይ ባይ አሬና ላይ ከሚደረገው ጨዋታ ላይ ግን ይመለሳል ተብሎ እንደሚታሰብ ነው መረጃዎች የወጡት። አርሰናል የዛሬውን ጨዋታ የማሸነፍም ቅድመ ግምት ተሰጥቶታል። ሌሎቹ 3 ጨዋታዎች ምሽት 5 ሰዓት ላይ የሚደረጉ ናቸው። ዘንድሮ እጅግ አስገራሚ ቡድን መሆኑን እያሳየ የሚገኘው ቦዶ ግሊምት ዛሬ ከፖርቱጋሉ ክለብ ስፖርቲንግ ሊዝበን ጋር ጨዋታውን ያደርጋል። ቦዶ ግሊምቶች ዘንድሮ በተለይ ማንቸስተር ሲቲን አሸንፈዋል በሜዳቸው። ከዛ ውጭ ደግሞ እንዲሁ አትሌቲኮ ማድሪድንም ማሸነፋቸውን እናስታውሳለን። በጥሎ ማለፍ ደግሞ የተገናኙት ከጣሊያኑ የሴሪኤው መሪ ከሆነው ኢንተር ሚላን ጋር ባለፉት 2 እና 3 የውድድር ዓመታት 2 ጊዜ ለፍጻሜ መድረስ ከቻለው ቡድን ጋር ነበር። አምና እንኳን የፍጻሜ ተፋላሚ እንደነበር እናስታውሳለን ኢንተር ሚላን ከፓሪስ ሰን ዠርሜን ጋርና ያንን ቡድን ጥሎ ነው ቦዶ ግሊምት ወደዚህኛው ዙር የተቀላቀለውና ጠንካራ ተፋላሚ ይሆናል ተብሎ ይታሰባል። ከስፖርቲንግ ሊዝበን ጋር ነው ዛሬ ጨዋታውን የሚያደርገው። በሀገሩ የሚደረግ መርሃ ግብር እንደሆነ ተረጋግጧል። ስለዚህ የዛሬውን ጨዋታ ለማሸነፍም ተመጣጣኝ አይነት ግምት ነው የተሰጣቸው ሁለቱ ቡድኖች። ልክ ምሽት 5 ሰዓት ሲል ቦዶ ግሊምት በሜዳው ስፖርቲንግ ሊዝበንን የሚያስተናግድበት ጨዋታ ይጠበቃል። ሌላኛው ምሽት 5 ሰዓት ላይ የሚደረገው በፓርክ ደስ ፕሪንስ ፓሪስ ሰን ዠርሜን እና ቼልሲ የሚያደርጉት ጨዋታ ዛሬ ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። ይህንን ጨዋታ የምናስታውሰው በክረምቱ በተደረገው
የዓለም ክለቦች ዋንጫ አሜሪካ ላይ በተዘጋጀው ውድድር ላይ ሁለቱ ቡድኖች የፍጻሜ ተፋላሚ እንደነበሩና ቼልሲ ያንን ጨዋታ ድል እንዳደረገ እናስታውሳለን። ስለዚህም ደግሞ ከዛ በኋላ የሚገናኙበት የመጀመሪያው ጨዋታ ይሆናል ተብሎ ይታሰባል። በርከት ያሉ የፓሪስ ሰን ዠርሜን ተጫዋቾችና እንዲሁ አሰልጣኙ ሉዊስ ኤንሪኬ ጭምር ቼልሲ በጣም ጠንካራ ተጋጣሚ እንደሆነ ጭምር በተደጋጋሚ እያነሱ ይገኛሉና የዛሬው ጨዋታ ይጠበቃል። ፓርክ ደስ ፕሪንስ ላይ ነው የሚደረገው። ፓሪስ ሰን ዠርሜን የአምናው ሻምፒዮንነቱን ያስቀጥላል የሚለው ጉዳይ ደግሞ የዛሬው ጨዋታ በትልቁ ምላሽ እንግዲህ መንደርደሪያ ይሆናቸዋል ተብሎ ይታሰባል። አምናም እንደምናስታውሰው የዋንጫው ባለቤት ሲሆኑ በተለይ የ16ቱ ላይ ቀጥታ አልተሳተፉ ነበር። ስለዚህ የጥሎ ማለፍ ጨዋታ አድርገው ነበር ወደ 16ቱ ያለፉትና በርካቶች ለዋንጫ አልገመቷቸውም ነበር። ዘንድሮም በዛ መልኩ ነው እየመጡ የሚገኙት። ነገር ግን ከዚህ በኋላ በሚኖሩ ጨዋታዎች ላይ ምናልባት ሪያክት ሊያደርጉ ወይም ደግሞ ምላሾችን ሊሰጡ ይችላሉ ተብሎ ይታሰባል። እናም ለዋንጫው ከሚገመቱ ቡድኖች መካከል አንደኛው ነው ፓሪስ ሰን ዠርሜን። ዘንድሮስ ምን አይነት ምላሾች ይሰጣል? ዛሬ ከቸልሲ ጋር የሚደረገው ጨዋታ በትልቁ የሚጠበቅ ነው የሚሆነው። በቸልሲ በኩል ላቪ ኮልዊል ረጅም ጊዜ ጉዳት ላይ የሚገኘው ተጫዋች፣ ዳሪዮ ኢሶጉ እንዲሁም እነ ሸርማን ልዌይ እንዲሁ ደግሞ የማይሰለፉ ተጫዋቾች ይሆናሉ ተብሎ ይታሰባል። ጄሚ ባይኖ ጊቲያንስ በዛሬው ጨዋታ ላይ ምናልባት ሊኖር እንደሚችል ግምቶች አሉ። ከጉዳቱ አገግሞ ልምምድ ጀምሯል። ኤስቴቫ ዊሊያን ግን ወደ ፓሪስ ካቀናው የቡድን ስብስብ ጋር እንደሌለ የሚያሳዩ መረጃዎች ናቸው የወጡት። በፓሪስ ሰን ዠርሜን በኩል የአማካይ ስፍራ ተጫዋች የሆነው ፋቢያን ሩይዝ በዛሬው ጨዋታ ላይ እንደማይኖር ነው የተረጋገጠው። ፓርክ ደስ ፕሪንስ ላይ ይህ ጨዋታ ይደረጋል። ስፔናዊው ሄርናንዴስ ይህንን ጨዋታ በመሃል ዳኝነት ይመሩታል ተብሏል። እነዚህ ሁለት ቡድኖች የእርስ በርስ ያለፉትን ግንኙነቶቻቸውን ከተመለከትን ለመጨረሻ ጊዜ የተገናኙት ቀደም ብዬ በጠቀስኩት ክረምት ላይ በተደረገው የዓለም ክለቦች ዋንጫ ጨዋታ እንደነበር እናስታውሳለን። ቸልሲና ፓሪስ ሰን ዠርሜን ያኔ ነው ለመጨረሻ ጊዜም የተገናኙት። በቅርብ የተገናኙበት ጨዋታ ያኔ ነው ሚት ላይፍ ስቴዲየም ላይ የተደረገ መርሃ ግብር እንደነበር እናስታውሳለን። ቸልሲ የፍጻሜው ጨዋታ ላይ 3-0 በሆነ ውጤት ነበር እንዲሁም ማሸነፋቸውን የምናስታውሰው። ኮል ፓልመር 2 ጎሎችን በዛ ጨዋታ ላይ አስቆጥሯል። ከዛ ውጭ ደግሞ ዣኦ ፔድሮ ጎል አስቆጥሮ እንደነበር እናስታውሳለን። ዛሬ ደግሞ ለድጋሚ ይገናኛሉ። ከዛ ውጭ ግን ያለፉት የእርስ በርስ የአውሮፓ ቻምፒየንስ ሊግ ግንኙነቶቻቸውን ከተመለከትን 2016 ላይ የተደረጉ ናቸው። በስታንፈርድ ብሪጅ ፓሪስ ሰን ዠርሜን 2-1 አሸነፈም። ከዛ ውጭ በፓርክ ደስ ፕሪንስም በተመሳሳይ ፓሪስ ሰን ዠርሜን 2-1 አሸንፎ በአጠቃላይ በድምር ውጤት 4-2 አሸንፎ ማለፉ የምናስታውሰው ጉዳይ ነው። ዛሬ በድጋሚ በፓርክ ደስ ፕሪንስ የሚያደርጉት ጨዋታ እጅግ በርካቶች በጉጉት የሚጠብቁት መርሃ ግብር ይሆናል ተብሎ ይታሰባል። ልክ ምሽት 5 ሰዓት ሲል የሚደረግ ነው። ሁሉም አይኖች ግን ዛሬ ወደ ስፔን ኤል ኢስታዲዮ ሳንቲያጎ ቤርናቢው በሚደረገው ጨዋታ ላይ ያተኩራሉ ተብሎ ይታሰባል። ሁለቱ ጃይንት ክለቦች፣ ሁለቱ ትልቅ የሚባሉት ክለቦች በተለይ ግን ሪያል ማድሪድ ከማንቸስተር ሲቲ ጋር የሚያደርጉት የዛሬው የኤል ኢስታዲዮ ሳንቲያጎ ቤርናቢው ጨዋታ እጅግ በርካቶች በጉጉት ይጠብቁታል። እነዚህ ሁለት ቡድኖች አሁን ላይ በተለይ ሪያል ማድሪዶች ባለፉት ጥቂት ጊዜያት እየተቸገረ የመጣ ቡድን እንደሆነም የተረጋገጠ ጉዳይ ነው። በተለይ አሰልጣኝ ሻቪ አሎንዞን እንዳሰናበተ እናስታውሳለን። አልቫሮ አርቤሎም ቢሆን ከትችት የዳኑ አይነት አሰልጣኝ አልሆኑም። ዘንድሮ የሚጠበቀውን አይነት የሪያል ማድሪድ ፐርፎርማንስን ማሳየት አልቻሉም። እርግጥ ነው በስፓኒሽ ላሊጋ ላይ ሁለተኛ ደረጃ ላይ ነው የተቀመጡት። ከዛ ውጭ በአውሮፓ ቻምፒየንስ ሊግ 16ቱ የጥሎ ማለፍ ውድድሮች ላይ መግባት ችሏል። ነገር ግን ለሪያል ማድሪድ ይሄ በቂ አይደለም። ከዚህ በፊት የምናውቀው ሪያል ማድሪድ ጋር በተያያዘ በርካቶች ሪያል ማድሪድ ያ የምናውቀው ሪያል ማድሪድ አይደለም ብለው ነው በርካቶች የሚያስቡት። ቢሆንም ግን የአውሮፓ ቻምፒየንስ ሊግ ላይ ያላቸው ልምድና ባለፉት ጥቂት ዓመታትም ከማንቸስተር ሲቲ ጋር ተደጋጋሚ ጊዜ እርስ በርስ ተገናኝተው ያለፉበትን መንገድ ደግሞ ላስታወሰ ሰው የዛሬው ጨዋታ ቀላል ይሆናል ተብሎ አይጠበቅም። በጣም ትልቅ ጉጉትና በጣም በትልቅ ፉክክር ይደረጋል ተብሎ የሚታሰብ ጨዋታ ነው። ሪያል ማድሪድ ዛሬ ከማንቸስተር ሲቲ ጋር ጨዋታውን እንደሚያደርግ ነው በርካቶች በጉጉት የሚጠብቁት። የዛሬውን ጨዋታ ለማሸነፍ እርግጥ ነው ማንቸስተር ሲቲ የተሻለ ግምት ተሰጥቶታል በአብዛኞቹ። ሪያል ማድሪድ ካለበት የጉዳት ቀውስ ጋር በተያዘ ካለበት የውጤት መንሸራተት ጋር በተያዘና በቡድን ውስጥም ካሉ አንዳንድ ቀውሶች ጋር በተያዘ ነው ሪያል ማድሪድ ግምት በአብዛኛው እንዳይሰጥ ያደረገው እንጂ ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ላይ የሚታመን አይነት ቡድን እንዳልሆነ፣ ምን ሊፈጥሩ እንደሚችሉ የማይታወቅ አይነት ቡድን እንደሆነ በርካቶች ግን ግምቶቻቸውን እየሰጡ ይገኛሉ። በዛሬው ጨዋታ ላይ በተለይ ሪያል ማድሪዶች ተስፋ ያደረጉት ቪኒሲዮስ ጁኒየር ላይ እንደሆነ በርካቶች ያነሳሉ። ምክንያቱም ወሳኝ የሚባሉ ሌሎች ተጫዋቾቻቸውን በጉዳት ምክንያት አያገኙም። ለምሳሌ ያክል ጁድ ቤሊንጋም በጉዳት ምክንያት በዛሬው ጨዋታ ላይ የለም። ኬሊያን ምባፔም አይሰለፍም። ሮድሪጎም ረጅም ጊዜ ጉዳት ገጥሞታል። ስለዚህ እነዚህ ተጫዋቾች አይሰለፉም። ከዛ ውጭ ግን አልቫሮ ፈርናንዴስ ካሬራስ፣ አይደር ሚሊታው፣ ዳኒ ሴባዮስ፣ ዳቪድ አላባ በዛሬው ጨዋታ ላይ በጉዳት ምክንያት የማይኖሩ ሌሎች ተጫዋቾች እንደሆኑ የተረጋገጡ የሪያል ማድሪድ ተጫዋቾች ናቸው። እነዚህ ሁለት ቡድኖች
በተደጋጋሚ ጊዜ በአውሮፓ ቻምፒየንስ ሊግ ሲገናኙ እናስታውሳለን። ባለፉት የውድድር ዓመታቶችም በተከታታይ መገናኘታቸውን እናስታውሳለን። ያለፉትን ሶስት የእርስ በርስ ግንኙነቱን ከተመለከተን ሪያል ማድሪድ ሁለቱን የማሸነፍ የበላይነት አለው። አንዱን ጨዋታ ማንቸስተር ሲቲ አሸንፏል። ሲቲ 2-1 በቅርብ ያሸነፈው ጨዋታ ነው። ከዛ ውጭ ግን ሪያል ማድሪድ 3-1 እና 3-2 ቢያሸነፋቸው ጨዋታዎች ደግሞ እናስታውሳለን እና በአጠቃላይ በእነዚህ ሁለት ቡድኖች መካከል በጣም ትልቅ ፉክክር ዛሬ እንመለከታለን ተብሎ ይታሰባል። በርካቶቹም የዛሬውን ጨዋታ የሚጠብቁት ሪያል ማድሪድ ከማንቸስተር ሲቲ ጋር የሚያደርጉትን የምሽት 5 ሰዓቱን ጨዋታ ይሆናል ተብሎ ይታሰባል። የዚህን የጨዋታ ውጤት ግምቶቻችሁንም ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። በኋላ ላይ ስለ እነዚህ ቡድኖች ስናነሳም ሰፋ ያሉ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ውድ ቤተሰቦቻችን ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ነው ወደ እናንተ የምናደርሰው። ውድ ቤተሰቦቻችን ከማንቸስተር ዩናይትድ ጋር በተያያዘ ማይክል ካሪክ የሰጠውን ሀሳብ እንመልከት። ቀጣዩ የአስተን ቪላ ጨዋታ ወሳኝ ጨዋታ ነው ብሏል አሰልጣኝ ማይክል ካሪክ ሲናገር። በሳምንቱ መጨረሻ የተወዳጁ የእንግሊዝ ፕሪምየር ሊግ ሲመለስ ማንቸስተር ዩናይትድ ከአስተን ቪላ ጋር የሚያደርጉት ጨዋታ በትልቅ ጉጉት ይጠበቃል። እነዚህ ሁለት ቡድኖች ተመሳሳይ አይነት ነጥብ ላይ ሆነው ሶስተኛና አራተኛ ደረጃ ላይ የተቀመጡ ቡድኖች እንደሆኑ ይታወቃሉና ይህ ጨዋታ በጉጉት ይጠበቃል። ማይክል ካሪክም ከአስተን ቪላ ጋር የሚደረገው ጨዋታ እጅግ በጣም ወሳኝ ነው ሲል የተናገረው በጉጉት የምንጠበቀው ጨዋታ ነው። ባለፉት 2 ወራት ውስጥም ባስመዘገብነው አዎንታዊ ውጤት ላይም በመመስረት አሁን በጣም ጥሩ ቦታ ላይ እንገኛለን ሲልም ጭምር ነው የተናገረው ማይክል ካሪክ። አንድ ጨዋታ ተሸንፈናል፣ ነገር ግን ያጋጥማል። በቅርብ ሳምንታት ውስጥ ሁሉም ቡድኖች ማለት ይቻላል ሲሸነፉ አይተናል። በዚህ ሊግ ውስጥ ደግሞ ያለው ሁኔታ እንዲህ ነው ሲልም ጭምር ነው የተናገረው ማይክል ካሪክ። ሁኔታውን በአግባቡ ተመልክተን ማሻሻል በምንችለው ላይም ትኩረት እናደርጋለን። ተጫዋቾቹም በጣም ጥሩ ስልጠናን ወስደዋል። እናም ቀጣዩን ጨዋታ በጉጉት እየጠበቁ ነው ሲልም ጭምር ነው የተናገረው ማይክል ካሪክ ከአስተን ቪላ ጋር ከሚደረገው ጨዋታ ጋር በተያያዘ ከማንቸስተር ዩናይትድ የተጫዋቾች ምልመላ ጋር በተያያዘ በተለይ ደግሞ በክረምቱ በመጨረሻዎቹ ቀናቶች ላይ ማንቸስተር ዩናይትድ ግብ ጠባቂ ማስፈረሙን እናስታውሳለን። ሴኔ ላሜንስን እንዴት መረጡ የሚለው ጉዳይ በስፋት እየወጣ ይገኛል። አሁን ላይ የማንቸስተር ዩናይትድ እንደገለጹት ከሆነ ከኤሚ ማርቲኔዝ ይልቅ ሴኔ ላሜንስን ለማስፈረም የተደረገው ውሳኔ በበርካታ ቁልፍ ሁኔታዎች ላይ የተመሰረተ እንደነበር ጭምር ነው የሚያነሱት። ሴኔ ላሜንስ ግብ በማዳን ብቁ በመሆኑ የሚሻሙ ኳሶችን በመቆጣጠር ረገድ ጠንካራ መሆኑና ደግሞ ስህተቶችን በጣም ከስንት ጊዜ አልፎ የሚሰራ አይነት ተጫዋች መሆኑ ከስንት አንድ የሚሰራ በመሆኑ እንዲመረጥም አድርጎታል ተብሏል። ከዛ ውጭ ግን ስህተትን በሰራ ቁጥር እንኳን ወይም ደግሞ ስህተትን ሲሰራ እንኳን ከዛ በኋላ በብቃቱ ላይ ምንም አይነት ተጽዕኖ አይፈጥርበትም በጨዋታው ላይ። ወዲያው ደግሞ በጥሩ ብቃቱ ለመቀጠል የሚያስችል ከፍተኛና ትክክለኛ የአእምሮ ጥንካሬና ብስለት እንዳለው መመልከታቸው ይህንን ግብ ጠባቂ እንዲያስፈርሙት ትልቅ አስተዋጽኦ እንዳደረገላቸው ጭምር ነው ማንቸስተር ዩናይትዶች እየተናገሩ የሚገኙት። ባርሰሎና ክረምት ላይ በማርከስ ራሽፎርድ ውል ላይ የተካተተውን የ30 ሚሊዮን ዩሮ የግዢ አንቀጽም ተግባራዊ ካላደረገ ተጫዋቹ በቀጥታ ወደ ዩናይትድ ይመለሳል ተብሏል። ራሽፎርድ በማንቸስተር ዩናይትድ ቤትም የ1 ዓመት ውል ብቻ እንደሚቀረው የሚታወቅ ነው። ማንቸስተር ዩናይትድ የተጫዋቹን ዋጋ ዙሪያ ምንም አይነት ድርድር የሚያደርግ ሲሆን በሲዝኑም ተጫዋቹ በላሊጋው ብቃቱን ከማስመልከቱ አንጻር ፈላጊዎች አይጠፉም ብለው ነው የሚያምኑት ማንቸስተር ዩናይትዶች። ምንም እንኳን ሪያል ባርሴሎናም ቢሆን ይህንን ተጫዋች ለማስፈረም ባይወስን እንኳን ዘንድሮ እያስመለከተው በላሊጋው ከሚያስመለክተው አቋም ጋር በተያያዘ በርካቶች ይፈልጉታል ብለው ያምናሉ። በተጨማሪም ዩናይትድ ካሪክ ራሽፎርድን መመለስ ይፈልጋል የሚሉ ወሬዎችንም አስተባብለዋል። ዩናይትዶች ከፋይናንስ አኳያም ቁጥሮቹ ራሽፎርድ በድጋሚ ለዩናይትድ እንዲጫወት እንደማይፈቅዱለት ጭምር ነው መረጃዎች እየወጡ የሚገኙት። ራሽፎርድ ባርሴሎናን በቋሚነት ውል ከተቀላቀለ ጥሩ ዝውውር ይሆናል ብዬ አስባለሁ ሲል ጭምር ደግሞ የተናገረው ይህንን ሀሳብ የሰጠው ጋሪ ሊኒከር ነው። ሆኖም ግን የመጨረሻው ውሳኔ በማርከስ ራሽፎርድ ላይ የተመሰረተ ይሆናል። ወደ ዩናይትድ ከተመለሰ ግን በድጋሚ እነኛን የሰላ ትችቶች ይጠብቁታል። ወደ ማንቸስተር ዩናይትድ የሚመጣ ከሆነ ትኩረቱ ህጻናት ምግብ እንዲያገኙ በመርዳት ላይ ነው እያሉ እንደ መጥፎ ነገር ያወሩበታል። የሆነ ሰዓት ደግሞ ለምን የሚያብረቀርቅ ውድ የአንገት ሐብል አደረገ ብለውም አስገራሚ ወሬም ሲያወሩበት ነበር ሲልም ነው ጋሪ ሊንከር የሚናገረው። በስፔን ግን እንደዚህ አይነት ነገር የለም። ለዚህም ትኩረቱን እግር ኳስ ላይ ብቻ አድርጓል። አዲስ ጅማሬ ልክ እንደ እንግሊዝ ከሜዳ ውጭ ያለ ወሬም እየረበሸው ባለመሆኑ ሁኔታውን ወዶታል ብዬም አስባለሁ። በቃ የግል ህይወትን እንድትኖር ይተውሃል። እዚያ ያለው ሁኔታ በጭራሽ ከእንግሊዝ ሚዲያ ጋር አይወዳደርም ሲልም ጭምር ነው ጋሪ ሊንከር የተናገረው። ራሽፎርድ የልጅነት ክለቡን ትቶ በካምፕኑ የወደፊት ህይወቱን ቢቀጥል ጥሩ ይሆንለታል ብዬም
መናገር እፈልጋለሁ ሲል የተናገረው። በአሁኑ ሰዓት ብዙ እየተጫወተ አይገኝም፣ ለዚህም ምክንያቱ ግልጽ ነው። ያማል በቀኝ ራፊኒያ ደግሞ በግራ አሉ። ሁለቱም ደግሞ በዓለም እግር ኳስ ውስጥ ካሉ 5 ምርጥ ተጫዋቾች ጋር የሚመደቡ ናቸው። ስለዚህ ባይሰለፍም ግልጽ ምክንያት አለ። ነገር ግን ተቀይሮ በሚገባበት ጊዜ ሁሉ ግን በጣም ጥሩ ጨዋታን እየተጫወተ እንደሆነ ግን እያስመለከተ ነው ሲል ነው ጋሪ ሊኒከር ስለ ማርከስ ራሽፎርድ ሀሳቡን የተናገረው። ሊሳንድሮ ማርቲኔስ ማንቸስተር ዩናይትድ ከአስተን ቪላ ጋር የሚያደርገው ጨዋታ ያመልጠባል ተብሏል። ጉዳቱ ያን ያክል ከባድ ባይሆንም ነገር ግን ክለቡ ሪስክ ላለመውሰድ እንደማይጫወቱት ነው ክሪስ ዋይለር መረጃውን ያጋራው። እንደተገመተው ቀላል ነገር እንዳልሆነ ጭምር ደግሞ የሚያሳዩ አንዳንድ ዘገባዎች አሉ። ምናልባት የተወሰኑ ጨዋታዎች ሊያሳለፉት ይችላሉ። በተለይ ግን ከፊቱ ለሚጠብቀው የአስተን ቪላ ጨዋታ ላይ ግን እንደማይኖር የተረጋገጠ ጉዳይ እንደሆነ ነው ክሪስ ዋይለር መረጃውን እያጋራም የሚገኘው። ሊሳንድሮ ማርቲኔዝ ግን ከጉዳት ባገገመበት ወቅት ላይ የሊቨርፑሉ አሌክሲ ማካሊስተር እና የአስተን ቪላው ኤሚሊያኖ ማርቲኔዝ እንደደገፉት ነው የሚናገረው። ይህ በጣም አስቸጋሪ ከሆኑ ሁኔታዎች አንደኛው ነበር ሲልም የተናገረው። የሁለቱ ድጋፍ አስፈልጎኝ ነበር፣ ያለ እነሱ በጣም ከባድ ይሆንብኝ ነበር፣ ሁለቱም ነገርን ከዜሮ መጀመር ነበረብኝ ሲልም ጭምር የተናገረው። ኤሚሊያኖ ማርቲኔዝ እና ማካሊስተር ሊደግፉኝ ወደ ቤቴ መጥተው ነበር። ይህ ደግሞ በብሔራዊ ቡድን ውስጥም ምን ያክል እንደምንተሳሰብ እርስ በርስም እንደምንከባበር የሚያሳይ ነው። ኤሚሊያኖ ማርቲኔዝ መልእክትም ልኮልኛል፣ ወደ ቤትህ እመጣለሁ አለኝ። ሲመጣም ደግሞ ማካሊስተርም አብሮኝ ይመጣል ብሎን የነገረኝ፣ በጣምም ደስ የሚል ጊዜን እናሳልፈን እንደነበረም ትዝ ይለኛል ሲልም ጭምር ነው ሊሳንድሮ ማርቲኔዝ የሚናገረው። ቤንጃሚን ሼስኮ የወሩ ምርጥ ተጫዋች ሽልማት ተበርክቶለታል። የእንግሊዝ ፕሮፌሽናል ተጫዋቾች ማህበር ወይም ፒኤፍኤ የደጋፊዎች የወሩ ምርጥ ተጫዋችን ይፋ አድርገዋል። በዚህ መሰረትም የማንቸስተር ዩናይትዱ የፊት መስመር አጥቂ የሆነው ቤንጃሚን ሼስኮ የወሩ ምርጥ ተጫዋች በመባል ነው የተመረጠው። ሼስኮ በወሩ በማንቸስተር ዩናይትድ ተቀይሮ እየገባ ባደረጋቸው ጨዋታዎች 3 ጎሎችን አስቆጥሯል። ቤንጃሚን ሼስኮ በየካቲት ወር የማንቸስተር ዩናይትድም ምርጥ ተጫዋች መባሉን እናስታውሳለን። አሁን ደግሞ የፒኤፍኤ ምርጡ ተጫዋች የሚለውን ሽልማትን ጭምር አሸንፏል። የማንቸስተር ዩናይትድ ታሪካዊ ተጫዋች የሆነው ብሪያን ሮብሰን ማይክል ካሪክ ክለቡ ካሴሜሮን እንዳያሰናብትም የተቻለውን ሁሉ እንዲያደርግም አሳስቧል የተባለው። ሮብሰን እንደሚናገረው ከሆነ ካሴሜሮ ለተጨማሪ ጊዜያት እንዲቆይ ይፈልጋለሁ። በዚህ የውድድር ዘመን በጣም ጥሩ ዓመትን እያሳለፈ ነው የሚገኘው። እሱ ምርጥ ተጫዋች ነው። ግሩም የእግር ኳስ አመለካከትም አለው። ኳስን በደንብ ያቀብላል። በጭንቅላት ጨዋታም በጣም ጎበዝ ነው። እንዲሁም የተከላክሎ ደግሞ ኳስን በመንጠቅ ረገድም ጠንካራ፣ በራስ የመተማመን መንፈስም ያለው ጎበዝ ተጫዋች እንደሆነ አውቃለሁ። ከፍተኛ ደረጃ ያለው ተጫዋች ካልሆንክ በስተቀር ለበርካታ ዓመታት ለሪያል ማድሪድ መጫወትና የአውሮፓ ቻምፒየንስ ሊግ ማሸነፍ አትችልም። ሰዎች እሱ ምን ያክል ጎበዝ እንደሆነ ጠንቅቀው የሚያውቁ ይመስለኛል። ስለዚህም በሚቀጥለው የውድድር ዘመን ባለው ልምድ በመታገዝም ክለቡ ከዚህ በላይም ለቡድኑ መስጠት እንደሚችል ማመን አለበት። ባለፈው ዓመትም ከአውሮፓ ውድድሮች ላይ እጅግ ድንቅ እንደነበር አስታውሳለሁ። ስለዚህም አሁንም ቢሆን ይህ ተጫዋች ከማንቸስተር ዩናይትድ መቆየት ይኖርበታልና ይህንን ነገር ማይክል ካሪክ እንደምንም ብሎ ማሳመን ይኖርበታል ሲልም ጭምር ነው ሮብሰን ሀሳቡን እየሰጠ የሚገኘው። ጄደን ሳንቾ ከማንቸስተር ዩናይትድ በነጻ ይለያያል ተብሏል። እንግሊዛዊው የፊት መስመር ተጫዋች የሆነው ጄደን ሳንቾ በመጪው ክረምት በማንቸስተር ዩናይትድ ቤት ያለው ውል በይፋ የሚጠናቀቅ ይሆናል። ተጫዋቹ በአሁኑ ወቅትም በኡናይ ኤምሪ አስተን ቪላ ቤት በውሰት እየተጫወተ ነው የሚገኘው። ከወዲሁ ተጫዋቹ በመጪው ክረምትም ከኮንትራት ነጻ መሆኑን ተከትሎ ክለቦች ሳንቾን በቋሚነት ለማስፈረምም ጥረት ጀምረዋል የተባለው። ከነዚህ ክለቦች ውስጥም የቀድሞ ክለቡ ቦሩሲያ ዶርትመንድ እንዲሁም አሁን እየተጫወተበት የሚገኘው አስተን ቪላ ተጠቃሾቹ ናቸው። ከማንቸስተር ዩናይትድ ጋር ግን በነጻ እንደሚለያይ የሚያሳዩ መረጃዎች ናቸው የወጡት። የመጨረሻ የማንቸስተር ዩናይትድ መረጃችን የምናደርገው ያን ዲያማንድን የተመለከተ መረጃ ነው የሚሆነው። የማንቸስተር ዩናይትድ ስካውቶች በተደጋጋሚ ጊዜም የአረቢ ለብዚሽ ጨዋታዎችን እየተመለከቱ ይገኛሉ። ምክንያት ከተባለ ደግሞ ያን ዲያማንድን ለመከታተል በማለም ነው። አረቢ ለብዚሽ በቅርቡ እንኳን ከኦግስበርግ ጋር ባደረጉት ጨዋታ ላይ የተገኙበት አጋጣሚ ነው ያለው። ስለዚህም ደግሞ ይህ ተስፋ ሰጪ ወጣት ተጫዋችም የግራ ክንፍ ተጫዋች ያን ዲያማንዴ በቅርብ እየተከታተሉት ነው ማንቸስተር ዩናይትዶች ብሏል ፋብሪዚዮ ሮማኖ በመረጃው። ያን ዲያማንዴ ቁልፍ ኢላማ ቢሆንም ከክረምቱ የዝውውር መስኮት በፊት ግን ማንቸስተር ዩናይትድ በግራ ክንፍ ተጫዋች ዝርዝር ላይ ብቸኛው አማራጭ እንዳልሆነ ግን ይነገራል። ማንቸስተር ዩናይትድ ምናልባትም በገበያው ውስጥ የግራ ክንፍ ተጫዋቾችን ሊፈልግ ነው። ያን ዲያማንዴ ባለፉት 6 ወራትም ዝርዝራቸው ላይ ከላይ ከተቀመጡት ስሞች መካከል አንደኛው ነው። ነገር ግን እሱ ብቻ አይደለም፣ በርካታ አማራጮችም አሏቸው ሲል ነው ፋብሪዚዮ ሮማኖ የሚናገረው። ፓሪስ ሳን ዠርሜን እና የስፔን ቡድኖችን ጨምሮ ከፍተኛ የአውሮፓ ክለቦች 19 ዓመቱን የክንፍ ተጫዋችም እየተከታተሉት ነው። ፋብሪዚዮ ሮማኖ በጨዋታው ላይ የዩናይትድ መገኘትም ግልጽ የሆነ ፍላጎት እንዳለው አጽንኦት ሰጥቷል። ምንም እንኳን ዝውውሩ ዋስትናን ባይሰጥም
ዩናይትዶች የግራ ክንፍ ደግሞ ሚናንም በተመለከተ በርካታ እጩዎችን እንደሚገመግሙ ይጠበቃል። ከነዛ መካከል የኤቨርተኑ ሌልማን እንጃይም ከነዚህ መካከል አንደኛው ይሆናል ተብሎ ይታሰባል። ይህም የቡድኑን ማጠናከሪያ ክፍልም ሌሎች የቦታ ኢላማዎችንም ያካትታል ተብሎ እንደሚታሰብ ጭምር ነው ዘገባዎች እየወጡ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታ እንደሚያደርጉ ይታወቃል። አርሰናሎች ከባየር ሌቨርኩዘን ጋር ነው ጨዋታው የሚደረገው። ከዚህ ጨዋታ አስቀድመው ትላንትና ሰፋ ያሉ ጋዜጣዊ መግለጫዎችን የአርሰናሉ ተጫዋች ካይ ሃቨርትስ እና እንዲሁ የአርሰናሉ አሰልጣኝ ሚኬል አርቴታ መስጠታቸውን ተመልክተናል። እሱን ጉዳይ ነው ወደ እናንተ የምናደርሰው። ከዛ በፊት ግን የሌቨርኩዘኑ አሰልጣኝ የሆነው ካስፐር ሁይልማንድ የሰጠውን ሀሳብ እንመልከት። አርሰናል ምናልባት አሁን ላይ የአውሮፓ ምርጡ ቡድን ሳይሆን አይቀርም። ይህ ደግሞ ለእኛ እጅግ ትልቁ ፈታኝ ጨዋታ ነው የሚሆነው። ነገር ግን ይህንን እድል ልንጠቀምበት ይገባል። ይህ ከባድ ፈተና ከደጋፊዎቻችን ጋር ሆነን ምርጡን ብቃታችንን ለማሳየት እንሞክራለን። በዚህ ከባድ ፈተናም ለመደሰት ዝግጁ ነን ሲልም ጭምር ነው ካስፐር ሁይልማንድ ሀሳቡን የሰጠውና የዛሬው የአርሰናል ጨዋታ ከባድ እንደሚሆንባቸው፣ ነገር ግን ደጋፊዎች የሚያግዟቸው ከሆነ ግን ጨዋታውን ለማሸነፍም እንደሚጥሩ ጭምር ነው ሀሳባቸውን የሰጡት። የአርሰናሉ ተጫዋች የሆነው ካይ ሃቨርትስ የቀድሞው የባየር ሌቨርኩዘን ተጫዋች እንደነበር እናስታውሳለን። የተለያዩ ጥያቄዎች ቀርበውለት ሀሳቡን ሰጥቷል። ሃቨርትስ ይናገራል። እኔ እንደጠበቅኩት አልነበረም። ሁሉም ነገር የሚሆነው በምክንያት ነው ብሏል። ነገር ግን ተመልሼ መጥቼ ያለው እናም ጥሩ ስሜት ይሰማኛል። አሁን ግን የአርሰናል ተጫዋች ሆኜ ነው የመጣሁት ሲልም ጭምር ነው የተናገረው። ካይ ሃቨርትስ ይቀጥልና 2 ጉዳቶች አጋጥመውኛል፣ አሁን ደግሞ 3 ሆነዋል። አዎ ይሄ ህመም በህይወቴ ውስጥ ከዚህ በፊት ተሰምቶኝ የማያውቅ ነው። እናም በድንገት የተከሰተ ነው። ይህ ግን የእግር ኳስ አካል መሆኑን ለመገንዘብ የሚያስችል ሙያዊ ብቃት ያለኝ ይመስለኛል። ስለዚህም የእግር ኳስ አንዱ አካል ነው ሲልም ጭምር ተናግሯል። ጉዳት አዲስ ተነሳሽነትን ሰጥቷል ወይ ተብሎም ጥያቄ ቀርቦለት ነበር። አዎ 100% እንደ አዲስ ተመልሻለሁ። በእንደዚህ አይነት ጊዜያትም በሜዳ ላይ መሆን፣ በተጫዋቾች መልበሻ ክፍል ውስጥም ደግሞ መሆንና ከጨዋታው ጋር ደግሞ ከጨዋታዎች በኋላ የሚሰማ ስሜት ምን ያክል እንደናፈኩት በቃላት ልገልጽልህ አልችልም ሲልም ጭምር ነው የተናገረው ካይ ሃቨርትስ። የቀድሞ ክለቡን ስለመቅጠሙም ጥያቄ ቀርቦለት ነበር። አስደናቂ ስሜት አለው። እናም ከዚህ በፊት ተናግሬዋለሁ። ምንም እንኳን ከ6 ዓመታት በፊት ቢሆንም ትናንትና እዚህ እንደነበርኩ ያክል ነው የሚሰማኝ። እዚህ ለ10 ዓመታት ነው የተጫወትኩት። አሁን ግን ከአርሰናል ጋር ጨዋታን ለማሸነፍና ድሉን ይዤ ወደ ቤቴ ለመመለስ ነው እዚህ የመጣሁት። ቤተሰቤም እዚህ ይሆናል ብዬ አስባለሁ። ልጄና ባለቤቴም ከእንግሊዝ እዚህ መጥተዋል። ስለዚህ የቀድሞ ክለቤን ለመቅጠምም ደስተኛ ሆኛለሁ ሲልም ጭምር ነው ካይ ሃቨርትስ የሚናገረው ሀሳቡን የሰጠው። ሌላኛው የአርሰናሉ አሰልጣኝ ሚኬል አርቴታ ነው በርከት ያሉ ሀሳቦችን የሰጡት። ሚኬል አርቴታ ባለፉት የውድድር ዘመናት ስለተማረው ትምህርቶችም ጥያቄ ቀርቦለት ነበር። አዎ ጥሩ ካደረግኳቸው ነገሮች እማራለሁ፣ እንዲሁም ማሻሻል ከምትችሏቸው ነገሮችም ብዙ ነገሮችን ተምሬያለሁ ሲልም ጭምር ነው ሚኬል አርቴታ የሚናገረው። ስለ ካይ ሃቨርትስ ዝግጁነት ሲናገርም አሁን ላይ 3 ሳምንታት አልፈዋል። እናም በአካል ዝግጁነት ረገድም ሙሉ ወጥነት እያሳየ ነው የሚገኘው። ስለዚህም ደግሞ በጥሩ ሁኔታ የዛሬውንም ጨዋታ ያከናውናል ሲል ሚኬል አርቴታ ይናገራል። ይሄ እግር ኳስ ነው። እናም ሁሌም በየጨዋታዎቹ ምርጥ መሆናችንን ማረጋገጥ አለብን። የቻምፒየንስ ሊግ ወሳኝ ጊዜ ላይ እንገኛለን እና እያንዳንዱን ጨዋታ በጥንቃቄ ማድረግ ይኖርብናል ሲልም ጭምር አርቴታም ሀሳቡን ሰጥቷል። የዚህ ውድድር ዘመን ዋንጫን የማሸነፍ እድልን በተመለከተ ሲናገርም በአሁኑ ጊዜ እኛም ጥሩ እድሎች ይኖረናል ብዬ አስባለሁ። እናም ለምንጠብቀው ነገርም ሁሉ እንዘጋጃለን። ለተጫዋቾቹ በተመሳሳይ መንገድ እንዲጫወቱ ለማነሳሳትም ጠንካራ ጥረት እያደረግኩኝ ነው። ይህ እግር ኳስ ነው። እናም ብዙ መደረግ ያለበት ነገር እንዳለም ጭምር አስባለሁ ሲልም ነው የተናገረው። በአጠቃላይ የዛሬውን ጨዋታ ለማሸነፍም ጠንክረን እየሰራን ነው ሲልም ጭምር ነው ካይ ሃቨርትስ አሰልጣኝ ሚኬል አርቴታም እንዲሁ ካይ ሃቨርትስም ጭምር ትላንትና በነበራቸው ጋዜጣዊ መግለጫ ላይ ሰፋ ያሉ ሀሳቦቻቸውን ያጋሩት። ዛሬ ምሽት ላይ ልክ ምሽት 2:45 ሲል ባየር ሌቨርኩዘን ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል። አርሰናልን በተመለከተ ሌላኛው የምናነሳው ጉዳይ አርሰናሎች ከኤቨርተን ለሚጠብቃቸው ፈታኝ ጨዋታ ሮይ ፓርለር ምክሩን ለግሷቸዋል። የአርሰናሉ የቀድሞ ተጫዋችና ሌጀንድ የሆነ ሮይ ፓርለር አርሰናሎች ከኤቨርተን ጋር በሚያደርጉት በሳምንቱ መጨረሻ በሚደረገው የተወዳጁ እንግሊዝ ፕሪሚየር ሊግ ፍልሚያ ላይ ከመጠን ያለፈ በራስ መተማመን ዋጋ እንዳያስከፍላቸው አስጠንቅቋል። የሚኬል አርቴታ ተጫዋቾች ተገቢውን ትኩረት ካልሰጡና ጨዋታውን በቸልተኝነት ከቀረቡ ያልተጠበቀ መጥፎ ውጤት ሊገጥማቸው እንደሚችል ነው ሮይ ፓርለር የሚናገረው። ስለዚህ እያንዳንዱን ጨዋታ በጥንቃቄና በሙሉ ትኩረት ማድረግ ይኖርባቸዋል ሲልም ጭምር ነው ሮይ ፓርለር ሀሳቡን የሰጠው። በተለይ ከፊታቸው የሚጠብቃቸው የኤቨርተን ጨዋታን በሙሉ ትኩረት ማድረግ እንዳለባቸውና ማንም ሳይነቁ መግባት እንዳለባቸው ጭምር ነው የተናገረው።
ዌይን ማርክ ሩኒ በአርሰናል አጨዋወት ላይ ስለሚዘነዘረው ትችት ፍትሐዊ እንዳልሆነ ነው የገለጸው። አርቴታ በጀመረው መንገድ እንዲቀጥልም ጭምር ነው ምክሩን የለገሰው። አርሰናሎች በቆሙ ኳሶች ወይም በሴት ፒስ መጠቀም መቻሉና ለማሸነፍም ደግሞ ለመሸነፍ አስቸጋሪ መሆኑ የጥንካሬ እንጂ የድክመት ምልክት እንዳልሆነ የገለጸው ሩኒ ዋናው ቁም ነገር ውጤት ማምጣት ነው፣ ያንም መሆኑን ደግሞ በማንቸስተር ዩናይትድ የነበረውን ልምድ በመጥቀስ አስረድቷል። ስለዚህ ቡድን አሁን ያለውን ጥንካሬና ውጤታማነት ሳይቀይር ለዋንጫ መታገሉን መቀጠል ነው ያለበት። ማንም ሰው የፈለገውን ትችት ቢሰነዝር ያ ነገር ትኩረት ሊሰጡት የሚገባ ጉዳይ አይደለም። በተለያዩ መንገዶች ጎሎችን ለማስቆጠር መሞከራቸው ጥንካሬ እንጂ ድክመት አይደለም ሲል ዌይን ማርክ ሩኒ ሀሳቡን ሰጥቷል። አርሰናል ከሽልማት ከፍተኛ ገቢ ያገኘው ክለብ ሆኗል። ባለፉት 3 የውድድር ዓመታት በፕሪሚየር ሊጉ ከአርሰናል በላይ ከፍተኛ የሽልማት ገንዘብን ያገኘም የፕሪሚየር ሊግ ክለብ የለም። አርሰናሎች በእነዚህ ዓመታት ከፕሪሚየር ሊጉ 519.2 ሚሊዮን ፓውንድ ከሽልማት ገቢ ማግኘታቸውን የተነገረው። በተጨማሪም ከአውሮፓ ቻምፒየንስ ሊግ 262 ሚሊዮን ፓውንድ የሚጠጋ የሽልማት ገንዘብም ተቀብለዋል። አርሰናል በቀጣይ ባየር ሌቨርኩዘንን የሚያሸንፉ ከሆነ ደግሞ ተጨማሪ 11 ሚሊዮን ፓውንድ ገንዘቦችን ይቀበላሉ። ስለዚህም ከሽልማት በቅርብ ጊዜያት ከሚገኙ የፕሪሚየር ሊግ ክለቦች መካከል አርሰናልን የሚያክል እንደሌለ ነው ዘ አትሌቲክ የተባለው የመረጃ ምንጭ መረጃውን ይፋ ያደረገው። የቼልሲን ጉዳዮች እንመልከት። ከቼልሲ የበለጠ የኳስ ቁጥጥር እንፈልጋለን ብለዋል አሰልጣኝ ሉዊስ ኤንሪኬ ነው ሀሳቡን የሰጠው። ዛሬ ቼልሲና ፓሪስ ሰን ዠርሜን በፓርክ ደስ ፕሪንስ የሚያደርጉት ጨዋታ ተጠባቂው ነው። የፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬ ኳሱን የበለጠ መቆጣጠር አለብን ብለዋል ሲናገር። የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ በዛሬው የቼልሲ ጨዋታም የተሻለ የኳስ ቁጥጥር እንደሚፈልጉ ነው የተናገሩት። ከተጋጣሚያቸው የበለጠ የኳስ ቁጥጥር እንዲኖረን እንፈልጋለን፣ ቼልሲም እንደዛው እንደሚፈልግ እርግጠኛ ነኝ ቢሉ ሉዊስ ኤንሪኬ ተናግረዋል። አክለውም እነሱ ኢንተርናሽናል ተጫዋቾች ያሏቸው ጥሩ ቡድን ናቸው፣ ጨዋታውም ለሁለቱም ቡድኖች አስቸጋሪ ነው ሲሉ ይናገራሉ። ሊያም ሮስኒየር በስትራስቡርግ ትልቅ ልምድን አካብቷል፣ አጥቅቶ ይጫወታል፣ ነገር ግን እኛ በመከላከል ጠንካራ ነን፣ በራሳችን መንገድ ለመጫወትም እንሞክራለን ሲል ነው ሉዊስ ኤንሪኬ የተናገረው። ሌላኛው የፓሪስ ሰን ዠርሜን ተጫዋች የሆነው ብራድሌ ባርኮላም ስለ ቼልሲ አንዳንድ ጉዳዮችን አጋርቷል። አምና ከእንግሊዝ ቡድኖች ካደረግነው ጨዋታ የቼልሲው ጨዋታ በጣም ከባድ ነበር ሲልም ነው ባርኮላ የተናገረው። የፓሪስ ሰን ዠርሜኑ የፊት መስመር ተጫዋች የሆነው ብራድሌ ባርኮላ የዛሬው የቼልሲ ጨዋታ አስቸጋሪ እንደሚሆን ነው ከጨዋታው በፊት የተናገረው። ጨዋታውን ባለፈው ዓመት ከእንግሊዝ ክለቦች ጋር ካደረግናቸው ጨዋታዎች ጋር ማነጻጸር ከቻልን በጣም ከባዱ ጨዋታ የዛሬው ይሆናል ሲልም ነው የተናገረው። አምና ከእንግሊዝ ቡድኖች ካደረግናቸው ጨዋታዎች የቼልሲው ጨዋታም ከባድ ይሆናል ሲል ብራድሌ ባርኮላ ይናገራል። ፓሪስ ሰን ዠርሜን ባለፈው የውድድር ዓመት ከተለያዩ የእንግሊዝ ክለቦች ጋር መጫወታቸውን የምናስታውሰው ጉዳይ ነውና ከዛ በኋላ ግን ዘንድሮ በጣም ጠንካራ ቡድን ቼልሲን የምንገጥም ይመስለኛል ሲል ይናገራል። ምክንያቱም ባለፈው ዓመት ከአርሰናል ጋር፣ ከሊቨርፑል ጋር፣ ከማንቸስተር ሲቲ እና ከኒውካስል ዩናይትድ ጋር ተገናኝተው እንደነበር የሚታወስ ነው። ቼልሲን የመበቀል ስሜት አይሰማንም፣ ምክንያቱም ወቅቱ ተመሳሳይ አይደለም፣ ውድድሩም ተመሳሳይ አይደለም። ስለዚህም ለመበቀል ያናክል ስሜቱ የለንም ሲል ነው ብራድሌ ባርኮላ ሀሳቡን የተናገረው። ጄሚ ጊቴንስ በሃምስትሪንግ ጉዳት ከአንድ ወር በኋላ ከሜዳ ውጭ እንደነበር እናስታውሳለን። ነገር ግን አሁን ላይ ከፓሪስ ሰን ዠርሜን ጋር ለመጫወት እንደገና ወደ ቡድን ውስጥ ተመልሷል። ኤስቴቫው ግን አሁንም በጭኑ ላይ ጉዳት ምክንያት ከሜዳ ውጭ ነው። እናም ቼልሲ ከፓሪስ ሰን ዠርሜን ጋር የሚያደርገው ጨዋታ ላይ በስልጠና ላይም አልተሳተፈም። ስለዚህ የዛሬው ጨዋታ ላይም እንደማይኖር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በአጠቃላይ ቼልሲዎች ለዛሬው ጨዋታ የሚጠቀሙበትንም ስብስብ ጭምር ይፋ ማድረጋቸውን የተገለጸው። በግብ ጠባቂነት የሚሆን ሮበርት ሳንቼዝ አለ። ከዛ ውጭ ማርክ ኮሬያ፣ ቶሲና ደርቤዮ፣ ቤንዌት ባዲያሽል፣ ፔድሮ ኔቶ፣ ኤንዞ ፈርናንዴዝ፣ ሊያም ዴላፕ፣ ኮል ፓልመር፣ ፊሊፕ ጆርጌንሰን፣ አንድሪያስ ሳንቶስ፣ መማዱ ሳር፣ ዣኦ ፔድሮ፣ ዡሪየል ሃቶ፣ ትሬቨር ቻሎባ፣ ሪስ ጄምስ፣ ሞይስ ካይሴዶ፣ ማሎ ጉስቶ፣ ዌስሊ ፎፋና፣ ጆሽ አቼፖንግ፣ ማርክ ጉዊ፣ ሮሚዮ ላቪያ፣ አሌሃንድሮ ጋርናቾ እንዲሁ ደግሞ ማክስ ሜሪክ በዛሬው ጨዋታ ላይ ወደ ፓሪስ ሰን ዠርሜን ያቀኑና ወደ ፓሪስ ያቀኑ የቼልሲ ተጫዋቾች መሆናቸው ነው የተረጋገጠው። ሊያም ሮስኒየር ቼልሲ ፓሪስ ሰን ዠርሜንን በማሸነፍ የዓለም ክለቦች ዋንጫን ስላነሳበት ጨዋታ ይናገራሉ። ደርቢ በሚገኘው ቤቴ ሳሎን ውስጥ ሆኜ ነበር የተከታተልኩት። ምሽቱ ደግሞ በጣም ረፍዶ ነበር። በሁለት ምርጥ ቡድኖች መካከል የተደረገ ድንቅ ጨዋታ ነበር። በዕለቱ ልጆቹ ያሳዩት ድንቅ ብቃትም እጅግ አስደናቂ ነበር። ነገር ግን ይሄ ከዛሬው ጨዋታ ጋር ብዙም የሚያገናኘው ነገር ያለ አይመስለኝም። ማዕበልና መጓተት በነበረበት ወቅትም ከቤኔፊካ ጋር የተጫወትነውን ጨዋታ ተመልክቻለሁ። ያንን ጨዋታና ጥቂት የልምምድ ፕሮግራሞችን መከታተል መቻሌ በወቅቱ ለኔ በጣም ጥሩ አጋጣሚ ነበር ብለዋል። ከስትራስቡርግ ጋር አስገራሚ ጊዜያትን አሳልፍ ያለው ጥሩ ልምድም አግኝቻለሁ።
ድንቅ አሰልጣኞችና ምርጥ ተጫዋቾች ያሉበት ድንቅ ሊግ ነው። በዚህ ፍጥነት ደግሞ ወደዚህ ይመለሳሉ ብዬም ፈጽሞ አልጠበቅኩም ነበር ሲልም ጭምር ነው የተናገረው። የቼልሲ ዋና አሰልጣኝ በመሆኔ እጅግ በጣም እኮራለሁ። ተጨማሪ የማይረሱ ታሪኮችንም መስራት እፈልጋለሁ ሲል ነው የተናገረው። ፓሪስ ሰን ዠርሜኖች ባለፈው ዓመት በጣም ጥሩ ነበሩ። ሲጫወቱ ያየሁትም እግር ኳስ አድናቆት የፈጠረብኝ ነበር። ስኬታማ ስትሆን ሰዎች ሊያደንቁ ወይም ሊወዱክ ይፈልጋሉ። ይህ ደግሞ የተለመደ ነገር ነው። እነዚያ ያ ሁኔታ እንዳለ እየተሰማኝ ነው። ከፍተኛ ደረጃ ላይ ያለ ክለብም ውስጥ ስትሆን ነገሮች እንደታሰበው ሳይሆኑ ሲቀሩ ሰዎች ደግሞ ስለ ሁኔታውም አብዝተው እንደሚያወሩበት ጠንቅቀ ማወቅ ይኖርብሃል ሲልም ጭምር ነው ሊያም ሮስኒየር የተናገረው። ከፓሪስ ሰን ዠርሜን ጋር በግብ ጠባቂነት ማን እንደሚጀምር ተጠይቆም ነበር። በፍጹም ምንም ፍንጭ አልሰጥም ብሏል። ምክንያቱም ከሮበርት ሳንቼዝ ጋር በተያዘ ጥያቄዎች ተነስተውበት ፊሊፕ ዮርገንሰንን ሲያሳልፉት እናስታውሳለን። በዛሬው ጨዋታ ላይ ማን በቋሚነት ይሰለፋል ምንም ፍንጭ አልሰጥም ሲልም ነው የተናገረው ሊያም ሮስኒየር። ባለን ስብስብ ውስጥ እያንዳንዱ ቦታ ማን እንደሚጫወት ለመምረጥ በጣም ፈታኝ ነው። በግብ ጠባቂነትም ሆነ በሌሎች ቦታዎች ላይ ማን እንደሚሰለፍ በጋራ ነው የምንወስነው ሲል የተናገረው። የፈረንሳይ ሚዲያዎች ለእኔ በጣም ድንቅ ነበሩ። በስትራስቡርግ የነበረኝ ቆይታም በጣም ነበር የወደድኩት። ወደ ኋላ መለስ ብዬ ሳስበው በሕይወቴ ካገኟቸው ምርጥ ልምዶች መካከል አንደኛው እንደነበር በድፍረት መናገር እችላለሁ። ይህንን ድንቅ ጊዜ እንዳለፍኩ ላደረጉኝ አካላት በሙሉ ደግሞ ምስጋኔ ትልቅ ነው። እዚህ በቆየሁበት ጊዜ የተጫዋቾች የጨዋታ ደቂቃዎችን፣ የልምምድ ጫናና በልምምድ ወቅትም ያላቸውን ጥንካሬ ለማመጣጠን ሞክሬያለሁ። በዚህ ሂደት ውስጥም ብዙ የቡድናችን አባላቶች ትልቅ አስተዋጽኦን አድርገዋል። የጉዳት ጫናዎችን በሚገባም እየተቆጣጠርን እንገኛለን። ይህንን አጠናክረን መቀጠልም ይኖርብናል ሲልም ጭምር ነው የተናገረው። ነገሮችን ከጨዋታ አንጻር ብቻ አልመለከትም፣ ትልቁ ምስል ነው የምመለከተው። ወደዚህ ከመጣው ጊዜ ጀምሮ በራሴ ምን ያክል እንደምተማመን ሲነገር ቆይቷል። አሁን ደግሞ ይበልጥ በራስ መተማመን አግኝቻለሁ። ስለ ረጅም ጊዜ እቅዳችንና ልናሳካው ስለምንፈልገው ግብ ነው እየተነጋገርኩ ያለሁት። ከመጣውበት ጊዜ ይልቅ ደግሞ ከ2 ወር ተኩል በኋላ አሁን ያለኝ የመተማመን ስሜትም እጅግ የላቀ ነው ሲልም ጭምር ነው የተናገረው ሊያም ሮስኒየር። ስለ ፓሪስ ሰን ዠርሜንም ጥያቄ ቀርቦለት ነበር። እነሱ በዓለም ደረጃ ላይ ያሉ ምርጥ ተጫዋቾች ናቸው። ከነሱ ከባድ ፈተና አለመጠበቅም ሞኝነት ነው። በታክቲክም ሆነ በአካላዊ ብቃት ረገድም በጣም ፈታኝ ጨዋታ እንደሚጠብቀን አውቃለሁ። ለገለልተኛ ተመልካቾች በጣም የሚያስደስት ጨዋታ እንደሚሆን አስባለሁ። ነገር ግን ጨዋታው የደርሶ መልስ መሆኑን መዘንጋት የለብንም። ስለዚህም በዛሬው ጨዋታ ከፍተኛ ጥንቃቄና ዲሲፕሊን ሊኖረን ይገባል ብሏል። ከፍተኛ ደረጃ ላይ የምንትገኝበት ከሆነ ፍላጎትና የማሸነፍ ስሜትም ሊኖር ይገባል። ልክ እንደ ሉዊስ ኤንሪኬ እሱ እንደ አሰልጣኝ ብቻ ሳይሆን እንደ ተጫዋችም ምንኛ ድንቅ ነበር መሰላችሁ። ያንን ብልሃቱን አሁን ላይ ወደ አስደናቂ አሰልጣኝነት ህይወቱም አምጥቶታል። ማሸነፍን ከተለማመድ ሁሌም እያብልጫ ሊኖር ይገባል ብሏል። ላቪ ኮልዊ ወደ ተሻለ ልምምድ ተመልሷል። ጄሚ ጌቲየንስም ተመልሷል። የተጫዋቾችን የጉዳት ሁኔታ ለመቀነስም በትጋት እየሰራን ነው። ይህንን መቀጠል ይኖርብናል ሲልም ጭምር አሰልጣኝ ሊያም ሮስኒየር እንዲሁ ሀሳቡን ሰጥቷል። ማሎ ጉስቶም ሀሳቡን ከሰጡ መካከል አንደኛው ነው። የዛሬው ጨዋታው ሁኔታው ሙሉ በሙሉ የተለየ ነው። የቻምፒየንስ ሊግ ጨዋታ በመሆኑ ትርጉሙም ይለያል። በዓለም ክለቦች ዋንጫ ወቅትም አሸንፈናቸዋል። ነገር ግን ያ ድል በቀላሉ የመጣ አልነበረም። በዛሬው ጨዋታ ምርጥ ብቃታችንንና ጥራታችንን ማሳየት ይኖርብናል። የዲሲፕሊን ጉዳይ በእርግጠኝነት ማሻሻል ያለብን ነገር ነው። በጨዋታው ላይ በቀይ ካርድ መውጣት ነገሮችን ሁልጊዜ የሚያወሳስባል። ስለዚህም የሁኔታ መስተካከል አለበት። ያለ ቀይ ካርድ ብንጫወት ለቡድናችን በጣም የተሻለ እንደሚሆን ግልጽ ነው። ፓሪስ ሰን ዠርሜኖች በዚህ ሳምንት መጨረሻ ላይ እረፍት ስለማግኘታቸው እኛ ብዙም አያሳስበንም። ለእኛ ከባድ ጊዜ እንደሆነና ትልቅ ጨዋታዎችን ከፊታችን እንዳሉ እናውቃለን። ዋናው ነገር ዝግጁ መሆንና እነሱን ጨዋታዎች ለማሸነፍ መስራት ነው። እኛ እዚህ ቼልሲ ውስጥ ያለነው እንደዚህ አይነት ጨዋታዎችን ለማሸነፍ ነው ብለዋል። በእግር ኳስ ውስጥ ማንኛውም ነገር ሊከሰት እንደሚችል ሁሉም ያውቃል። ብቃታችንን ለ90 ደቂቃ ሙሉ መሆን አለበት። ጨዋታውም የደርሶ መልስ መሆኑን መዘንጋት የለብንም። አሁን ትኩረታችን በዚህኛው ጨዋታ ላይ ነው። ቀጣዩ ደግሞ በሂደት የምንመለከተው ይሆናል ሲልም ጭምር ይናገራል ማሎ ጉስቶ ሲናገር። ሌላኛው ሮይ ኪን ስለ ሊያም ዴላፕ የሰጠው ሀሳብ አለ። በአሁኑ ሰዓት በራስ የመተማመን ስሜት እንደጎደለው በግልጽ ተመልክቼበታለሁ። ደግሞም በእውነተኛ ብቃት ኳሊቲም ይጎለዋል ይመስለኛል። ፊት መስመር ላይ ተከላካዮችን ማስቸገር ብቻውን በቂ አይደለም። ነገር ግን ገና ወጣት ልጅ በመሆኑ እድል ሊሰጠው ይገባል። ሙሉ በሙሉ ተስፋ አልቆርጥበትም። ነገር ግን እስካሁን ባለው ቆይታው ግን የሚጠበቀውን ያክል አልሰራም ሲል ሮይ ኪን ስለ ሊያም ዴላፕ ደግሞ ሀሳቡን ሰጥቷል። ከዚሁ ጋር በተያያዘ ቼልሲዎችም ከሊያም ዴላፕ ጋር በተያያዘ አንድ ሀሳብ አላቸው። ቼልሲዎች አሁንም ቢሆን በሊያም ዴላፕ ላይ እምነቱ አላቸው። እናም በውስጥ ያለው አመለካከት እሱ በጉዳቶች የተነሳ እድለኛ አልነበረም ብለው ነው
የሚያስቡት። ለክለብ ውስጥም የሚመጣው መልእክትም እሱን መደገፍና ትንሽ ተጨማሪ ጊዜን መስጠት ነው የሚል ሀሳብ ነው ያላቸው። ምክንያቱም እሱ አሁንም ወጣት እንደሆነ ስካይ ስፖርት መረጃውን ይፋ አድርጓል። ቸልሲዎችም ያንን ነገር ነው የሚያምኑት። ቦርንመስ ማርኮስ ሴንሲን በነፃ ወኪልነት ክለቡን እንደሚለቅ አረጋግጧል። እናም ቸልሲዎች ተከላካዩን የማስፈረም ፍላጎት እንዳላቸው ነው የተነገረው። የቸልሲው አሰልጣኝ ሊያም ሮስኒየር ልምድ ያላቸው ኳስ የሚጫወቱ የመሃል ተከላካዮችን በይዞታ ላይ የተመሰረተ አሰራርን ይፈልጋል። እናም ሴንሲ ከ100 በላይ የፕሪሚየር ሊግ ጨዋታዎችን ስላሸነፈ እንደ ወጪ ቆጣቢ አማራጭ ነው በርካቶች የሚመለከቱት ብለዋል ከች ኤንድ ኦፍ ሳይድ በመረጃው። ዌይን ማርክ ሩኒ ስለ ዣኦ ፔድሮ ይናገራል። በአሁኑ ሰዓት የራስ መተማመኑ ከፍተኛ ይመስለኛል። እናም በአሁኑ ጊዜ ደግሞ በፕሪሚየር ሊግ ውስጥ በምርጥ አቋም ላይ ያለ አጥቂ ነው። ምናልባትም እሱ በፕሪሚየር ሊጉ አሁን ላይ ምርጥ አጥቂ ብዬ የማስበው እሱን ነው ብለዋል ዌይን ሩኒ ስለ ዣኦ ፔድሮ ሲናገር። እኔ እሱን እንደ 9 ቁጥር እጠቀመው ነበር። እናም በባየር ሚኒክ ሃሪኬን እያደረገ ያለውን ነገር በሚመስል መልኩ እሱም ወደ መሀል እየገባ በመጫወትና ኳሱን የመቀበል ብቃትም ወይም ብልህ ችሎታም አለው። ነገር ግን በፔናልቲ ሳጥን ውስጥ ግን ይገኛል። ነገር ግን ሐሰተኛ 9 ቁጥር ሚና ለሱ ትክክለኛው ቦታ ነው ብዬ አስባለሁ ሲልም ጭምር ነው ዌይን ሩኒ ስለ ዣኦ ፔድሮ የተናገረው። ዣኦ ፔድሮ ሀሳቡን ሲሰጥ በቼልሲ ያለኝ የመጀመሪያው ዓመት ልዩ ነው ብዬ አስባለሁ። በቆይታዬ ላይ አንዳንድ ችግሮች ነበሩ። አነስተኛ ጉዳቶችም በፕሪሚየር ሊግ በመደበኛነት እንዳልጫወት አድርገውኛል። እዚህ የመጣሁት ቡድኑን ደግሞ ለመርዳት ነው። ጥሩ አቋምም እያሳየው እንደሆነም አምናለሁ ሲልም ዣኦ ፔድሮ ሀሳቡን ሰጥቷል። የቼልሲው አሰልጣኝ ሊያም ሮስኒየር ሲናገሩ የቻምፒየንስ ሊግ ድልድሉ በጣም ፍትሐዊ ነበር ብዬ አስባለሁ እና ወድጄዋለሁ። በሚቀጥለው ዙር ከፓሪስ ሰን ዠርሜን ጋር መጫወታችን አልደነቀኝም። ተጫዋቾቹ ሁሉ ቼልሲ ከፓሪስ ሰን ዠርሜን እንደሚጫወት በሰሙ ቁጥርም ብዙም ደግሞ አይነት ሪያክሽን አላሳዩም፣ ተደስተዋልም ሲልም ጭምር ነው የተናገረው ሊያም ሮስኒየር ሲናገር። ኤንዞ ፈርናንዴስ ስለ ዩኤፋ ቻምፒየንስ ሊግ 16ቱ ቡድኖች ዙር ከፓሪስ ሰን ዠርሜን ጋር ስላለው የዛሬው ጨዋታ ይናገራል። ህልሜ ከዚህ ክለብ ጋር ቻምፒየንስ ሊግን ማሸነፍ ነው። ይህ ደግሞ ለቡድኑ ምን ያክል እንደሆነ እናውቃለን። የምንገጥመው ክለብንም ጠንቅቀን እናውቃለን። ነገር ግን በራሳችን ችሎታ እምነቱ አለን ሲልም ጭምር ነው ኤንዞ ፈርናንዴስ የሚናገረው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ማድሪድ፣ አርሰናል፣ ሊቨርፑል እና ቼልሲ የማንቸስተር ሲቲ ቀጣዮቹ ተከታታይ ፈተናዎች እንደሆኑ በርካቶች ያነሳሉ። ከነዚህ ፈተናዎች መካከል አንደኛውን ዛሬ ጀምራል ከሪያል ማድሪድ ጋር የሚያደርገው ጨዋታ። ለአራት ዋንጫዎች እየተፎካከረ የሚገኘው ማንቸስተር ሲቲም ከፊቱ የሚጠብቁት 7 ተከታታይ ጨዋታዎች እጅግ ፈታኝ ከመሆናቸው የተነሳም የዋንጫ ጉዞ ጭምር የሚወስኑ ናቸው የሚሆኑት። የአሰልጣኝ ፔፕ ጓርዲዮላ ስብስብ ከነዚህ 7 ጨዋታዎች 2 ጊዜ ከአርሰናል 2 ጊዜ ደግሞ ከሪያል ማድሪድ ጋር ይጫወታሉ። በቻምፒየንስ ሊግ ከማድሪድ የተደለደለው ሲቲ እንግዲህ ወደ ስፔን አምርቶ የመጀመሪያ ጨዋታውን ዛሬ ያደርጋል። በሳምንቱ ደግሞ የመልስ ጨዋታውን በኢቲሃድ እንደሚያደርግ ይታወቃል። በእነዚህ 2 ጨዋታዎች መካከል ውሃ ሰማዮቹም እንዲሁ በፕሪሚየር ሊጉ ከሜዳቸው ውጪ ላለመውረድ እየታገለ ከሚገኘው ዌስትሃም ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል። በመቀጠል በካራባው ካፕ የፍጻሜ ጨዋታ ደግሞ በዌምብሌ ከአርሰናል ጋር ከተጫወተ በኋላ በኤፍኤ ዋንጫ ሩብ ፍጻሜ ደግሞ ከሊቨርፑል ጋር ሌላኛውን ከባድ ፈተና የሚያደርግ ይሆናል። በመቀጠልም በፕሪሚየር ሊጉ ከቼልሲና ከአርሰናል ጋር በተከታታይ ጨዋታውን ለማድረግም ይገደዳልና በአጭር ጊዜ ውስጥም በጣም ትልልቅ ፈተናዎች ያለባቸውን ጨዋታዎች እንደሚያደርግ ነው በርካቶች እየጠበቁ የሚገኙት። ስለዚህም እንግዲህ ማንቸስተር ሲቲዎች በጣም ተጠባቂ የሚባሉ ጨዋታዎችን በቀጣይ ያደርጋሉ ተብሎ ነው የሚታሰበው። ሩበን ዲያስ ከሪያል ማድሪድ ጋር ስለሚደረገው ጨዋታና ስለመጫወትም ጥያቄ ቀርቦለት ነበር። ድባቡ በእርግጥም ከሊግ ጨዋታ ጋር ተመሳሳይ ነው፣ ነገር ግን ይህ ቻምፒየንስ ሊግ ነው። ሁላችንም ልጆች እያለን በቻምፒየንስ ሊግ እንደዚህ አይነት ጨዋታዎችን የመጫወት ህልሙ ነበረን። አሁን ደግሞ ያንን ነገር እኛ እያሳካን ነው ሲልም ጭምር ነው ሩበን ዲያስ የሚናገረው። የሊግ ዋንጫ ጣፈንታ በእጃችን ላይ አይደለም ብሏል ፔፕ ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫን የማንሳት እድል አሁን ላይ ከቡድኑ ቁጥጥር ውጪ መሆኑን ነው በይፋ ያመነው። ቡድኑን እየፈተነ ያለው ከፍተኛ የጉዳት ዜናና በቅርብ ጨዋታዎች የሚጣላቸው ነጥቦች ለዋንጫ ያላቸውን ግምት ዝቅ እንዳደረገው አሰልጣኙ ይናገራሉ። በዘመናዊ እግር ኳስ በቂና ጤነኛ ተጫዋቾች ሳይኖሩ መወዳደርና ውጤት ማምጣት ፈጽሞ የማይቻል ነው ብሏል። በተለይም በኖቲንግሃም ፎረስት ጨዋታ ላይ የጣሉት ነጥብም ለዋንጫ ፉክክሩ ትልቅ እንቅፋት መሆኑን ነው አሰልጣኝ ፔፕ ጓርዲዮላ የሚናገረው። ጓርዲዮላ አሁን ላይ ትልቁ ትኩረቱ ስለ ዋንጫ ማሸነፍ ወይም ደግሞ መሸነፍ ማሰብ ሳይሆን የቆሰሉ ተጫዋቾችን አገግመው እንዲመለሱ ማድረግ እንደሆነ ነው የሚናገረው። ተጫዋቾቹ ሲመለሱ ቡድኑ የቀደመ ማንነቱን የጨዋታ ፍልስፍናውን ይዞ ወደ ሜዳ እንደሚመለስም እምነቱ እንዳለው ጭምር ነው አሰልጣኝ ፔፕ ጓርዲዮላ የሚናገረው።
አትሌቲኮ ማድሪዶች በክረምቱ ከማንቸስተር ሲቲ ጋር ያለውን ኮንትራት የሚጠናቀቀውን በርናርዶ ሲልቫን ለማስፈረም ከሚፈልጉ በርካታ የአውሮፓ ክለቦች መካከል አንደኛው መሆኑ ተረጋግጧል። የማንቸስተር ሲቲው የመሃል ሜዳ ተጫዋች የሆነው በርናርዶ ሲልቫ አስቀድሞ ኮንትራቱ ከመጠናቀቁ በፊትም ከፕሪሚየር ሊግ ውጪ ካለ ክለብ ጋር ስምምነት ማድረግ ይችላል። ተጫዋቹ በትልልቅ የአውሮፓ ክለቦች ፍላጎት ውስጥ አሁንም ስሙ እንደሚገኝን የተነገረው በፖርቱጋል የቀድሞ ክለቡ ቤኔፊካ፣ ከዛ ውጪ በሌሎችም ክለቦች ጭምር እንደገለጽኩት ደግሞ በስፔንም የአትሌቲኮ ማድሪድ ኢላማም እንደሆነ ጭምር ተነግሯል። አንዳንድ ዘገባዎች ከባርሴሎና ጋር የሚያያይዙታል። ነገር ግን በቀጣይ የዚህ ተጫዋች ማረፊያ የት ይሆናል የሚለው ጉዳይ እስካሁን ያልተገለጸ ጉዳይ እንደሆነ ነው ዘገባዎች የጠቆሙት። ከሳምንታት በፊት እንደተዘገበው ሪያል ማድሪድ በሮድሪጎ ሄርናንዴዝ ወይም በሮድሪ ላይ ያላቸው ፍላጎት በከፍተኛ መልኩ ያለ ነው። እናም በሮድሪ ውሳኔ ላይ በመመርኮዝም በውድድር ዓመቱ መጨረሻ ተጫዋቹን ወደ ቤርናቢው ለመውሰድም እንደሚሞክሩ ነው የሚዘገበው። የ29 ዓመቱ ሮድሪ በማንቸስተር ሲቲ እንደ አውሮፓውያኑ አቆጣጠር እስከ 2027 የሚደርስ ወይም የሚቆይ የውል ስምምነት እንዳለው ነው የሚነገረው። ክለቡ ለተጨማሪ ዓመታትም ወሳኝ ተጫዋቹን ለማቆየትም ንግግር እንደሚቀመጡ ነው የሚጠበቀው። አሁን ላይ ግን የውሃ ሰማዮቹ ቀዳሚ አምበል የሆነው ሌላኛው አስደናቂ አማካይ በርናርዶ ሲልቫ በክለቡ በውድድር ዓመቱ መጨረሻ ላይ ከክለቡ ጋር ያለው የውል ስምምነትም ያጠናቅቃልና በማንቸስተር ሲቲና በበርናርዶ ሲልቫ መካከልም የውል ማራዘሚያ ስምምነት ጉዳይ ምንም አይነት ንግግሮች እየተካሄዱ እንዳልሆነ ለክለቡ ቅርብ የሆኑ የመረጃ ምንጮች እየተናገሩ ይገኛሉ። ማንቸስተር ሲቲ በክለቡ የቅርብ ዓመታት ታላላቅ ስኬቶች ውስጥም ከፍተኛ ድርሻ የተወጡትን ሁለቱን አማካዮች ጉዳይም በቅርብ ጊዜያት ውሳኔ ያሳልፋል ተብሎ ቢጠበቅም የ2024ቱን የባሎን ዶር አሸናፊ ሮድሪን የመሸጥ ምንም አይነት ፍላጎት እንደሌላቸው ከዚህ ቀደም ማሳወቁ አይዘነጋም። ያለውን ሁሉ አሁንም የመስጠት የቀጠለውና በአሰልጣኝ ፔፕ ጓርዲዮላ እጅግ ተወዳጅ የሆነው የስነ ልቦና ጥንካሬው ምልክቱ በርናርዶ ሲልቫ ኢቲያድን የመልቀቁ ጉዳይም አይቀሬ እንደሚመስል ነው ዘገባዎች የጠቆሙት። የ31 ዓመቱ አማካይን ለማስፈረም ባርሴሎና፣ አትሌቲኮ ማድሪድ እንዲሁም ጋላታሳራይን ጨምሮ በርካታ የአውሮፓ ክለቦችም ፍላጎት እንዳላቸው ጭምር ነው የተነገረው። ግሌን ሆድል ስለ ማንቸስተር ሲቲ ይናገራል። ማንቸስተር ሲቲ በአሁኑ ጊዜ በእንግሊዝ ውስጥ በአጨዋወት ዘይቤው ረገድ ምርጡ የእግር ኳስ ቡድን እንደሆነ አስባለሁ ብሏል። ግሌን ሆድል ነው ይህንን ሀሳብ የሰጠው። እነሱን ስትመለከት እግር ኳስ እንዴት መጫወት እንዳለብህ በደንብ ትረዳለህ። ይህ ማለት ሁሉንም ዋንጫ ያሸንፋሉ ማለት አይደለም። ነገር ግን ድንቅ ቡድን ለማየት ግን መደሰት የምትፈልጉ ከሆነ ግን በዚህ ሰዓት ማንቸስተር ሲቲ ነው በጣም ጥሩ ቡድን ወይም ደግሞ ጥሩ አጨዋወትን የሚከተል ቡድን ብዬ መናገር የምፈልገው ሲልም ሆደል ይናገራል። ስለዚህም ጥሩ እግር ኳስን እንደሚጫወቱ አውቃለሁ። ነገር ግን ደግሞ ሁሌም ጥሩ እግር ኳስን የሚጫወት ቡድን ዋንጫን ያሸንፋል ብሎ ግን መደምደም አይቻልም። ስለዚህ ሲቲ ግን በጣም ጥሩ እግር ኳስ የሚጫወተው ቡድን ነው በፕሪሚየር ሊጉ ሲልም ነው ግሌን ሆደል ሀሳቡን እየሰጠም የሚገኘው። የሪያል ማድሪድ ጉዳዮችን እናንሳ። እኛ ሪያል ማድሪዶች ነን፣ መቼም የበታችነት ስሜት አይሰማንም ብሏል አሰልጣኝ አልቫሮ አርቤሎዋ ነው ይህንን ሀሳብ እየሰጠም የሚገኘው። የተለያዩ ሀሳቦችን ያጋራበትን ቃለ መጠይቅም ትላንትና አድርጓል። የሪያል ማድሪዱ አሰልጣኝ አልቫሮ አርቤሎዋ ቡድናቸው በዛሬው ጨዋታም ለአቻ ውጤት ወደ ሜዳ እንደማይገባ ነው የተናገረው። አስቸጋሪ ጨዋታ ይሆናል ያሉት አርቤሎዋ ጥሩ ጨዋታም ይሆናል፣ ውድድሩ ቻምፒየንስ ሊግ ነው፣ ለእኛ ደግሞ የተለየ ውድድር እንደሆነም እናውቃለን ሲልም ነው የተናገረው። አርቤሎዋ በጨዋታው አቻ ይመኙ እንደሆነ የተጠየቁት አሰልጣኙ ወደ ሜዳ የምንገባው ለማሸነፍ ብቻ ነው ሲልም ነው ዓላማውን ይፋ ያደረገው። እዚህ ያለው ሪያል ማድሪድ ነው የሚሉት አርቤሎዋ ምንም ይፈጠር ምን መቼም የበታችነት ስሜት ሊሰማን አይችልም ሲልም ነው የተናገረው። ማንቸስተር ሲቲ ጥሩ እንደሆነ ተጫዋቾቹ፣ አሰልጣኙ ጥሩ እንደሆኑ እናውቃለን፣ ነገር ግን በቀጥታ አይናቸውን እናየዋለን ብለዋል አርቤሎዋ። ስለ ቪኒሲዮስ ጁኒየር ያነሳው አርቤሎዋ ብዙ ጉዳት ስላለብን ቪኒሲዮስ ብዙ ኃላፊነት እየወሰደ ነው፣ እሱ የፊት መስመራችንም ደጀን ነው ሲልም ጭምር ገልጸውታል። አክለውም ማንቸስተር ሲቲን ማሰናበት ከፈለግን የቪኒሲዮስን ምርጥ አቋም ላይ መሆን ያስፈልገናል ሲልም ጭምር ነው የተናገረው። አርቤሎዋ ሲናገር ከባድ ጨዋታ ይሆናል፣ በዛው ልክም አሪፍ ጨዋታ ግን ትመለከታላችሁ፣ ለእኛ ልዩ ውድድር እንደሆነም ቻምፒየንስ ሊግ እንደሆነም እናውቃለን ብሏል አርቤሎዋ ሲናገር። ሪያል ማድሪድ ለዚህ ውድድር ሁሌም ተመራጭ እንደሆነ ማሰባለው፣ እዚህ ካለሁኝ ደግሞ እንደዛ ማለት መናገርን በትክክል እችላለሁ። ከማንም እንደማናንስም ሊሰማን እንግዲህ አይገባም፣ ወይም ደግሞ ሁሉንም ለማሸነፍም ጥረት እንደምናደርግ ማወቅ አለብን። ይህ ድልድል ምን ያክል ከባድ እንደሆነ እናውቃለን፣ ነገር ግን እነሱን የምንገጥማቸውም ከትልቅ ወኔ ጋር ነው ብሏል አርቤሎዋ ሲናገር። ስለዚህም ዛሬው ጨዋታ ላይ ደግሞ ትልልቅ ነገሮችን ከተጫዋቾች ይጠብቃለሁ ሲልም ተናግሯል። ሃላንድ ወይስ ፎደን ማርክ ለማድረግ የተለየ ነገር ታደርጋለህ ወይ ተብሎም ጥያቄ ቀርቦለት ነበር። ብዙ አንድ ለአንድ ማርክ የምናደርጋቸው ተጫዋቾች ይኖራሉ፣ ምክንያቱም በግላቸው ብዙ ነገሮችን የሚያደርጉ ተጫዋቾች አሉ።
እንደ ቡድንም በአሪፍነት ይጫወታሉ። ለሁላችንም ከጀርባው ብዙ የተጠናና የተዘጋጀንበት ጨዋታ ይሆናል። እያንዳንዱ ነገርም በጣም አስፈላጊ ነው። ነገር ግን ለሚመጣው ነገር ከኮንፊደንስ ጋርም ትኩረታችንን ሳንሰስትም ተዘጋጅተናል ሲልም ነው አርቤሏ የተናገረው። የአካዳሚ ተጫዋቾች ዛሬ ይገባሉ ወይስ አይገቡም ተብሎ ተጠይቆ ነበር። እንዲህ በሴልታ ቪጎ ጨዋታ ላይ ታዳጊዎች ምንም እንደማይፈሩ ዝግጁ እንደሆኑ ማሳየታቸው ሁላችንም እንስማማበታለን ብዬ አስባለሁ። ቲያጎ ፔትራቺ ድንቅ ጨዋታን ተጫውቷል። ፓላሲዮስም ጨዋታውን ቀይሮታል። ማኑኤል አንሄልም ደግሞ ለዛች ኳስም ቁልፍ ሰው እንደነበር አስታውሳለሁ ብሏል አርቤሏ። ኬሊያን ምባፔ ብዙ የተሻሉ ነገሮችን ማድረግ ጀምሯል፣ በቅርቡም ይመለሳል ብለን እንጠብቃለን ብሏል አርቤሏ። ካማቪንጋ ለዛሬው ጨዋታ ዝግጁ ነው። የሚያስጠላ ሳምንት ነበር ያሳለፈው። የምስኪን ልጅ ለቀናትም ምግብ መብላት ራሱ አልቻለም። የሚያስጠላ የጥርስ በሽታ ነበር ያጋጠመው። ነገር ግን ከቅዳሜ ጀምሮ ከቡድኑ ጋር ልምምድ ፈጽሟል። ዛሬም ለመጀመር ዝግጁ ነው ብለዋል አርቫሎ አርቤሏ ሲናገር። በቅርብ ጊዜ በኬሊያን ምባፔ ላይ ከደረሰው የጉልበት ጉዳት ምክንያት እንደ ጁድ ቤሊንጋም፣ ኤድዋርዶ ካማቪንጋና አልቫሮ ካሬራስ አይነት ተጫዋቾች በክለቡ የሕክምና ባለሙያዎች ላይ ያለባቸውን ስጋትና ቅሬታንም በከፍተኛ ሁኔታ ገልጸዋል ተብሏል። አሁን ላይ በቡድኑ የጉዳት መከላከያ ዘዴዎች ላይ የሚነሳው ጥያቄ ከጊዜ ወደ ጊዜ እየጨመረ ነው የመጣው። በተለይም ከአሁን በፊት በተመሳሳይ ችግር ምክንያትም ከቡድኑ ተባረው የነበሩት ኒኮ ማሄቺ እና የአካል ብቃት አሰልጣኙ አንቶኒዮ ፒንቶስ በድጋሚ ወደ ቡድኑ መመለስ የበለጠ ስጋትን እንደፈጠረ ጭምር ነው የሚነገረው። በርከት ያሉ ወሳኝ ተጫዋቾችም በጉዳት ምክንያት ላይ እንደሚገኙ ይታወቃልና ይህም በድጋሚ ጥያቄ የሚያስነሳ ነገር እንደሆነ ነው ዘገባዎች የጠቆሙት። ሪያል ማድሪድ የጁድ ቤሊንግሃምን የማገገሚያ ጊዜ ለማሳጠር ሞክሮ ነበር። ነገር ግን ተጫዋቹ አሁንም ጥሩ ስሜት እየተሰማው አይደለም። ቤሊንግሃም አሁን ላይ ከሲቲ ጋር የሚደረገው ሁለቱም የደርሰ መልስ ጨዋታዎች ላይ አይጫወትም። ከዚህ በተጨማሪም የክለቡ አሁናዊ እቅድ ለማድሪድ ደርቢ ጨዋታም ቤሊንግሃምን ከጉዳቱ አገግሞ ብቁ እንዲሆን ማድረግ ነው እንጂ የሲቲ ጨዋታ ላይ እንደማይኖር ሲያረጋግጡት ጉዳይ እንደሆነ ነው መረጃዎቹን በተለይ የኤስፔኑ ጋዜጠኛ ሮድራ መረጃውን ያጋራው። ኬሊያን ምባፔ በሀገሩ ፈረንሳይ ሕክምናን ካከናወነ በኋላ አሁን ላይ ከጉዳት ማገገሙ ሂደት ላይ በተመለከተ በጣም ጥሩ የሚባል ለውጥ እያሳየ ነው። ኬሊያን በነገው ማለትም በዛሬው የቻምፒየንስ ሊግ ጨዋታ ላይ የመድረሱ ነገር የሚሆን አይመስልም። ሆኖም ግን በመልሱ ጨዋታ ላይ ይሳተፋል ወይስ አይሳተፍም የሚለው የሚወሰነው ተጫዋቹ በሚሰማው ስሜት ላይ ተመስርቶ እንደሚሆን ነው የተነገረው። በሚቀጥለው ክረምት የተጫዋቾች የዝውውር መስኮት በተለይ ደግሞ በክረምቱ አሰልጣኝ ይቀይራሉ ተብሎ ከሚጠበቁ ቡድኖች መካከል አንደኛው ሪያል ማድሪድ እንደሆነ ይታወቃል። በርከት ያሉ አሰልጣኞችን ስም ዝርዝራቸውንም እንደያዘ ጭምር የምናውቀው ጉዳይ ነው። በርከት ያሉ አሰልጣኝ ስሞችም በሪያል ማድሪድ ቤት በተደጋጋሚ እየተነሱ ይገኛሉ። ከነዛ መካከል የየርገን ክሎፕ ስምን እናስታውሳለን። ከዛ ውጪ ሌሎች አሰልጣኞችም እነ ኡናይ ኤምሪ ጭምር በዚህ ዝርዝር ውስጥ እንዳሉ እነ ማክስ አሌግሪም ጭምር ስማቸው ሲነሱ እንደነበር እናስታውሳለን። እንዲሁ ሰሞኑን ደግሞ ማውሪዚዮ ፖቼቲኖም የቀድሞ የቶትናም አሰልጣኝ አሁን ደግሞ የአሜሪካ ብሔራዊ ቡድን አሰልጣኝ የሆነው ሰውም በዚህ እጩ ዝርዝር ውስጥ ይኖራል ተብሎ ከሚጠበቁ ስሞች መካከል አንደኛው እንደሆነ እየተነገረ ነው። ሌላኛው አሰልጣኝ ስም ግን ሴስ ፋብሬጋስ እንደሆነ እየተገለጸ ነው። ሴስ ፋብሬጋስ የሪያል ማድሪድ ቦርድ ከሚያደንቃቸው አሰልጣኞች መካከል አንደኛው እንደሆነ ይፋ ተደርጓል። ክለቡ አሁን ላይ ሴስ ፋብሬጋስ ከኮሞ ያሳየውን እድገትም በቅርበት እየተከታተሉት ነው። ኮሞ ባለፉት 2 ዓመታት ነው በጣሊያን ሴሪ ላይ ተመለከትነው። አምና ወደ ጣሊያን ሴሪ ማደጋቸውን እናስታውሳለን። በመጀመሪያው የውድድር ዓመታቸውም በሊግ ውድድር ወገብ አካባቢ ላይ ሆኖ ማጠናቀቃቸውን እናስታውሳለን። ከዛ ውጭ ግን ዘንድሮ በጣም ጥሩ የሚባል ጊዜን እያሳለፉ ነው። የአውሮፓ ቻምፒየንስ ሊግ ቦታንም ይዞ ለማጠናቀቅ በጣም ትልቅ እድል ያለው ቡድን መሆኑን እያስመለከተ ይገኛል። እናም ሴስ ፋብሬጋስ ደግሞ በዚህ ቡድን ውስጥ በጣም ትልቅ ስራዎችን እየሰራ ይገኛል። ስለዚህም ሪያል ማድሪዶች በአሰልጣኝ ስም ዝርዝራቸው ውስጥ ከሚያካትቷቸው ስሞች መካከል አንደኛው ሴስ ፋብሬጋስ ይሆናል ተብሎ ነው የሚታሰበው። ሪያል ማድሪዶች የዛሬውን የማንቸስተር ሲቲውን ጨዋታ ማሸነፍ የሚችሉ ከሆነ ሁሉም ነገር በቪኒሲዮስ ጁኒየር በኩል እንደሚሆን ተማምነዋል። ስለዚህ ቪኒ ጁኒየር ላይ ዛሬ በደንብ እንደሚተማመኑና ከቪኒ ጁኒየር ብዙ ነገሮችን እንደሚጠብቁ ነው የሪያል ማድሪድ ሰዎች እየተናገሩ የሚገኙት። ስለዚህ የዛሬውን የሲቲ ጨዋታን ለማሸነፍ የግዴታ ቪኒሲዮስ ጁኒየር የሆነ ነገር ማድረግ እንዳለበት ነው ዲያሪዮ አስ መረጃውን እያወጣ የሚገኘው። ካይል ዎከር ራሱን ከብሔራዊ ቡድን አግልሏል። እንግሊዛዊው የተከላካይ ስፍራ ተጫዋች የሆነው ካይል ዎከር ራሱን ከብሔራዊ ቡድን ማግለሉን በይፋ አስታውቋል። ካይል ዎከር ለሶስቱ አናብስት በ96 ጨዋታዎች ተሰልፎ መጫወት መቻሉን እናስታውሳለን። ዎከር በተጨማሪም ከእንግሊዝ ብሔራዊ ቡድን ጋር በ5 ትልልቅ ውድድሮች ላይም ተሳትፏል። ከቡድኑ ጋር በ2 የአውሮፓ ዋንጫ ፍጻሜ እንዲሁ ደግሞ በአንድ የዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ መካፈሉን እናስታውሳለን። የካይል ዎከር የሶስቱ አናብስትን ወይም የእንግሊዝ ብሔራዊ ቡድን ግልጋሎቱ ግን አሁን ላይ ማብቂያው ላይ እንደደረሰ ነው የተነገረው። ካይል ዎከር ራሱን ከብሔራዊ ቡድን
ማግለሉ ይፋ ተደርጓል። 96 ጨዋታዎችን ግን ለብሔራዊ ቡድኑ ተሰልፎ መጫወቱን ነው የምናስታውሰው። ፔፕ ጓርዲዮላን ወደ ባርሴሎና መመለስ እፈልጋለሁ ብለዋል። በባርሴሎና ፕሬዝዳንታዊ ምርጫ ላይ በትልቁ እጩ የሆኑት ቪክተር ፎንት ናቸው ይህንን ሀሳብ የሰጡት። ሁለቱ ሰዎች በተለይ ቪክተር ፎንትና እንዲሁ ደግሞ ዮሃን ላፖርት በጣም ትልቅ ፉክክሮችን እያደረጉ ነው። ሰሞኑን ከባርሴሎና ጋር በተያያዘ በጣም ብዙ ሚስጥሮችም እየወጡ እንደሚገኝ የሚታወቅ ነው። ሰሞኑን ሻቪ ሄርናንዴዝ አንድ መረጃን ማውጣቱ ይታወሳል። በተለይ የቪክተር ፎንትም ትልቅ አድናቂና ደጋፊ እንደሆነ ጭምር ይነገራል። የቀድሞው የባርሴሎና ተጫዋችና በአሰልጣኝነት እየሰራ የሚገኘው ሻቪ ሄርናንዴዝ ነው። የቀድሞ ተጫዋቻቸው ነበር፣ በአሰልጣኝነትም ሰርቷል ባርሴሎና ቤት። አሁን እንኳን ስራ ላይ ባይገኝም የቪክተር ፎንት አድናቂ ነው። ከዛ ውጪ ከዮሃን ላፖርት ጋርም ደግሞ ትልቅ ግጭት እንዳላቸው ይነገራል። ሰሞኑን ይፋ ባደረገው መረጃ መሰረትም በተለይ በሰጠው ቃለ ምልልስ ላይ ሊዮኔል ሜሲን ወደ ባርሴሎና ልንመልሰው ከጫፍ ደርሰን ነበር፣ ዮሃን ላፖርት ግን ስልጣኔን ያስነሳኛል ወይም ከስልጣኔን ይገዳደርብኛል በሚል ሀሳብ ሊዮኔል ሜሲ እንዳይመጣ እንዳደረገው መናገሩ ይታወሳልና የተለያዩ ጉዳዮች እየተነሱ ይገኛሉ። ዮሃን ላፖርት ለጃቪ ሄርናንዴዝም ሀሳብም ምላሻቸውን ሰጥተው ነበር። ሃንስ ፍሊክ በሰራው ስራ የተናደደ ይመስለኛል ሲሉ ተናግረው እንደነበረ እናስታውሳለን። ፕሬዝዳንታዊ ምርጫ ፉክክር ላይ ነው የሚገኙት ቪክተር ፎንትና እንዲሁ ደግሞ ዮሃን ላፖርትና ቪክተር ፎንት ይናገራሉ። የባርሴሎናው እጩው ፕሬዝዳንት የሆኑት እኚህ ሰው ምርጫውን ካሸነፉ ፔፕ ጓርዲዮላን መመለስ እንደሚፈልጉ ነው የገለጹት። ቪክተር ፎንት ምርጫውን ካሸነፉ ከእቅዶች አንደኛው ፔፕ ጓርዲዮላን ወደ ባርሴሎና መመለስ ነው ሲሉ ጭምር ተናግረዋል። እጩ ፕሬዝዳንቱ ከዚህ በፊትም ምርጫውን ካሸነፉ ሊዮኔል ሜሲን ወደ ካምፕኑ ተመልሶ የክብር ሽኝት ይደረግለታል ሲሉም ቃል ገብተው እንደነበር ይታወሳል። ዮሃን ላፖርት በበኩላቸው ጓርዲዮላ ወይስ ሃንስ ፍሊክ የሚል ጥያቄ ቀርቦላቸው ነበርና ሃንስ ፍሊክ በባርሴሎና እንዲወደድ አድርጓል፣ እሱን ደግሞ መርጧለሁ ሲሉም ጭምር ነው የተናገሩት። ቪክተር ፎንት በቀጣዩ የባርሴሎና ፕሬዝዳንታዊ ምርጫ ላይ የዮሃን ላፖርት ብቸኛ ተፎካካሪ እንደሆኑ ይታወቃል። ትልቅ ፉክክርም ይደረጋል ተብሎ ነው የሚታሰበው በሁለቱ አካላት መካከል በዮሃን ላፖርትና በቪክተር ፎንት መካከል። አየርላንዳዊው አጥቂ ትሮይ ፓሮት በውድድር ዘመኑ ማብቂያ ወደ ፕሪምየር ሊግ ሊመለስ እንደሚችል የሚጠቁሙ መረጃዎች እየወጡ ነው። ይህ የ24 ዓመት ተጫዋች በሆላንዱ ኤዜድ አልካማር ድንቅ ብቃትን እያሳየ የሚገኝ ሲሆን አሁን ደግሞ የሊድስ ዩናይትድ እና የዌስትሃም ዩናይትድ ትኩረትንም እንደሳበ ጭምር ነው መረጃዎች የወጡት። እንደ ስፖርትስ ቡም ዘገባ ከሆነም ትሮይ ፓሮት በክረምቱ የዝውውር መስኮትም 17 ሚሊዮን ፓውንድ አካባቢ ሊያወጣ ይችላል ተብሏል። ተጫዋቹ በዚህ የውድድር ዘመን አስገራሚ አሃዞችን እንዳስመዘገበ ነው እየተነገረ የሚገኘው። 24 ጎሎችን ያስቆጥሯል፣ 7 አሲስቶችን አድርጓል። በአጠቃላይ 31 የግብ አስተዋጽኦችን ማድረጉን የተመለከት ነው። ሊድስ ዩናይትድ በፕሪሚየር ሊጉ ለመቆየት ብርቱ ተጋድሎን እያደረገ የሚገኝ ሲሆን የአጥቂ ክፍሉን ማጠናከር ደግሞ የክለቡ ዋነኛ ፍላጎት ነው። ዶሚኒክ ካልቨርት ሉዊን ክለቡን ከተቀላቀለ በኋላም ጥሩ እየተንቀሳቀሰ ቢሆንም እንደ ትሮይ ፓሮት ያለ ሌላ አስተማማኝ አጥቂ ግን መጨመር ለቡድኑ ትልቅ አቅምም እንደሚሆን ነው በርካቶች የሚያምኑት። በሌላ በኩል ዌስትሃም ዩናይትድም በአጥቂ ክፍሉ ላይ ተጨማሪ አማራጮችን እየፈለገ ነው። ምንም እንኳን ክለቡ እንደ ፓብሎ እና ደግሞ ታቲ ካላቲኖስ ያሉ ተጫዋቾች ላይ ኢንቨስት ቢያደርግም ትሮይ ፓሮት ግን ለቡድኑ ጠቃሚ አማራጭ ሊሆን እንደሚችል ይነገራል። ትሮይ ፓሮት ከዚህ ቀደም በቶተንሃም ቆይታው በፕሪሚየር ሊጉ ስሙን ለማስጠራትም ተቸግሮ የነበረ ቢሆንም አሁን ላይ ግን በሆላንድ ሊግና ከብሔራዊ ቡድኑ ጋር ባሳየው ድንቅ ብቃት ለፕሪሚየር ሊጉ ዝግጁ መሆኑን አስመስክሯል። ለተጫዋቹ የተጠየቀው 17 ሚሊዮን ፓውንድም ካለው ደግሞ ጥራት አንጻር ተመጣጣኝ እንደሆነ ተገምቷል። በቅርቡ በፖርቱጋል ብሔራዊ ቡድን ላይና እንዲሁ ደግሞ በሃንጋሪ ብሔራዊ ቡድን ላይ የሰራቸውን ስራዎች በርካቶቻችን እናስታውሳለን። ስለዚህም ደግሞ ይህ ተጫዋች በድጋሚ ወደ እንግሊዝ ፕሪሚየር ሊግ ሊመለስ የሚችልበትን አቋም በተደጋጋሚ እያሳየ እንደሚገኝ ነው ዘገባዎች እየጠቆሙ የሚገኙት። ስለዚህም ትሮይ ፓሮት ወደ እንግሊዝ ፕሪሚየር ሊግ ሊመለስ እንደሚችል የሚያሳዩ መረጃዎችም እየወጡ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። በተለይ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን እንገናኛለን። ቪዲዮአችንን ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።